የአርትስ ቴሌቪዥን የሀሳብ ንባብ ፕሮግራም ተመልካቾቻችን እንደምን አላችሁ? ዛሬ ከዶክተር ግርማ አጉቾ ደነቀ የስነ ልሳን ምሁሩ ጋራ ያካሄድነውን ቃለ ምልልስ ክፍል 2 እናቀርባለን። ኩሽና ኩሻዊ ቋንቋ፣ ታሪክ፣ ሃይማኖትና ነገድ በሚለው መጽሐፍ ዙሪያ ባደረግነው ውይይት ላይ በጣም ብዙ ሰዎች ፕሮግራሙን ሼር አድርጋችሁታል። አስተያየታችሁን ሰጥታችኋል። ጥሩ ነው። አዲስ መረጃ በመሆኑ እውቀት ገንቢነቱ በመረጃ ትጥቅነቱ እንደተጠቀማችሁበት በማመን በአድማጮቻችንና ተመልካቾቻችን ስም ከፍተኛ ምስጋና ላቀርብ ፈልጋለሁ። ዶክተር ግርማ እንግዲህ ውድ ጊዜህን ሰውተህ ይህን ቃለ ምልልስ ለማድረግ በመምጣት በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ ተመልካቾቻችን ስም ከፍተኛ ምስጋናዬን አቀርባለሁ። እኔም በጣም አመሰግናለሁ እድሉን ስለሰጠኸኝ በድጋሚ። እስቲ እንግዲህ ዶክተር ግርማ ጥንታዊ ኩሽ ማን ነበር? እነማን ነበሩ? የት ነበሩ? ወዴት ሄዱ? እስኪ በሚለው ነገር አያይዘን እንጀምር። ባለፈው ካነሳነው ብንቀጥል ያው ስለ ጥንታዊ ኩሽ መንግስት አነሳስ አንስተናል። ጥንታዊ ኩሽ መንግስት ከግብፅ ተጓዳኝ ከግብፅ ደቡብ ላይ እንደተነሳ በዝርዝር ስለሄድንበት መልሼ እሱን አልደግመውም። አሁን ካንተ ካነሳው ጥያቄ አንጻር እነኛ ጥንታዊ ኩሽ የሚባሉት ህዝቦች እነማን ነበሩ? ጥንታዊ ኩሽ የሚባለውስ ያን መንግስት የመሰረተው ቢያንስ የኩሽ ኪንግደምን የመሰረተው ስርወ መንግስትን የመሰረተው ወይም በሀገር ደረጃም ትልቅ ሀገር የነበረው ግብፅን የሚያስተዳደር የነበረው መቼ ነው የጠፋው? ኩሽ የሚለው ስያሜ መቼ ነው በዛ ላይ ያቆመው? ህዝቡስ ማን ነበረ የዛ መንግስት ባለቤት የሚለውን ሰፋ አድርጌ በመለስ እድሉን ከሰጠኸኝ እባክህ። ኦኬ። እዛ ላይ ጥንታዊ ኩሽ መንግስት እንዳልኩ ስላነሳ ነው መልሼ አልደግመውም። ጥንታዊ ኩሽ መንግስት ስር የነበሩ ወይም ጥንታዊ ኩሽ መንግስትን ራሱ መጀመሪያ ላይ መስርተው የነበረው እና በዛ ስር ይተዳደር የነበረ አንድ ነገድ ነበረው ቢባል ምናልባት ከአንድ ነገድ በላይ ሊሆኑ ይችላሉ ወይም ነው ብለን እንገምታለን። ለምሳሌ ባለፈው ጊዜ የጠቀስኩልህ በነ ኦኒ ጽሁፍ፣ በነ ሃርኩፍ ጽሁፍ፣ በግብፃዊን ሰዎች የተጻፉ ማለት ነው። እነ ሃርኩፍ ኦቶባዮግራፊ ነገር ነው፣ አጭር ኦቶባዮግራፊ ቢሆንም ስለ ወደ ኩሽ ወደ የም ያደረውን ጉዞ የሚገልጽበት እና በርካታ ነገሮችን ያዘለ። በእነኛ ውስጥ የተለያዩ የቦታ ስሞች ወይም የነገድ ስሞች የሚመስሉ ተጠቅሰዋል። ከዛ ውጭ በጥንታዊ ኩሹ በጥንታዊ ግብፅ ስራዎች በተደጋጋሚ ጊዜ ሲጠቀስ የነበረው ለምሳሌ መጃይ የሚባል አለ። መጃይ አሁን ቤጃ ተብሎ የሚታሰቡት ናቸው፣ የቤጃ ህዝቦች የሚባሉት ናቸው። እነሱም ስላሉ በጥንታዊ ኩሽ መንግስት ውስጥ የነበሩ የተለያዩ ነገዶች ነበሩ ተብሎ ይታሰባል። አሁን ያ ጥንታዊ ይህን ከግንዛቤ ማስገባት ልክ በማናቸውም ሀገሮች ውስጥ እንዳሉ በበርካታ ሀገሮች ውስጥ በአንድ ሀገር ሲመሰረት በአንድ ሀገር ውስጥ የተለያዩ ነገዶች ይኖራሉ። እነኛ ነገዶች የሚያደርጉት ኮሊሽን እና የጋራ ስምምነት የሚፈጥረው መንግስት ነው፣ በጉልበትም ሆነ በምንም። በጥንታዊ ኩሽ መንግስት ውስጥ ይተዳደሩ የነበሩ በርካታ ነገዶች ካሉ ያ ራሱ ጥንታዊ ኩሽ የሚባለው ነገድ ማን ነበረ? አትሊስት በዋናነት ይመራው የነበረ መንግስቱ ባለቤት የነበረ አንድ ነገር ነበረ ሲባል አንድ ነገር ነበር ተብሎ ይታሰባል። አትሊስት በመንግስት ደረጃ ያ መጀመሪያ ላይ ለምሳሌ ከ1500 ዓመት በፊት ባለፈው ያነሳውልህ ከ2500 ዓመት እስከ 1500 ዓመት ድረስ ለምሳሌ በከርማ አካባቢ ትልቅ ሲቪላይዜሽን የመሰረተና የመጀመሪያውን የኩሽ ስርወ መንግስት የመሰረተ የኩሽ መንግስት በሚልም በግብፅ ስራዎች ውስጥ ይጠቀስ የነበረው ከ2100 ጀምሮ የነበረው ህብረተሰብ በኋላ በኩሽ መንግስት ፈርሶ ወይም በግብጾች ቁጥጥር ስር ገብቶ ግብጾች ለ400 ዓመት ካስተዳደሩት በኋላ እንደገና ወደ 1800 ቢሲ ቅድመ ጋር አቆጣጠር አካባቢ ጠንካራ መንግስት ሆኖ ወጥቶ ተመልሶ ግብጾችን ተቆጣጥሮ የግብፅን 25ኛው ስርወ መንግስት የመሰረተው ኩሽ ያ ከበፊት ጀምሮ ካነሳውልህ ከ2500 ዓመት በፊት ጀምሮ የነበረው መንግስት በኋላ ላይ ናፓታ በፊት ከርማ ነበር፣ በኋላ ናፓታ ላይ ዋና መቀመጫውን ያደረገው አንድ ህዝብ ወይም ነገድ ነው ተብሎ ይታሰባል። ያ ብቻ አይደለም። ያ መንግስት የዛ ነገድ ህዝብ በኋላ ላይም እስከ ሜሮኤ መጥቶ
ምክንያቱም በኋላ እየተገፉ ሲመጡ የኩሽ መንግስት እንደምታውቀው ከግብፅ ከተባረሩ በኋላ በአሲሪያኖች ግፊት ከተባረሩ በኋላ መቀመጫቸውን አፓታ ቢሆንም ግን አፓታ ከ100 ዓመት ምናምን በላይ አልቆዩበትም። በኋላ ላይ ወደ የት ነው የዞሩት? ወደ ሜሮዌ ዞረዋል። ሜሮዌ መቼ ነው የዞሩት የሚለው ብዙ አጠያቂ ቢሆንም ቢያንስ 500 ቅድመ ጋር አቆጣጠር ሜሮዌ አካባቢ ላይ መጥተው መስፈራቸው ይታወቃል። እነኚህ ህዝቦች አሁንም አንድ ናቸው ተብሎ ይታወቃል። የአንድ መንግስት ቀጣይ ነገር ነው ተብሎ ይገመታል። አስበው ረጅም ጊዜ ነው፣ ወደ 3000 ዓመት አካባቢ ሊደርስ ነው። 2500 3000 ዓመት ድረስ የሚደርስ ቀጣይ ህዝብ ነው ተብሎ ይታሰባል። ያ ህዝብ ማነበረ ነው? ያ ነገድ ማነበረ? አሁን ያን ነገድ ለማወቅ በምንሞክርበት ጊዜ ስለዛ ነገድ የምናገኘው ኢንፎርሜሽን ቋንቋው ነው። ቋንቋውን በኋላ ላይ ሜሮዌ መንግስት ከመጣ በኋላ ወደ 300 ቅድመ ጋር አቆጣጠር ጀምሮ በጽሁፍ መስፈር ጀመረ። የሜሮዌ ቋንቋ በጣም በርካታ ከ1000 ከ2000 በላይ ጽሁፎች በሜሮዌ ቋንቋ የተጻፉ ጽሁፎች አሉ። አለመታደል ሆኖ እነኛ ጽሁፎች አልታወቁም። አልታወቁም ስለ የተወሰኑ ቃላት ከግብፅ ጋር ወይም የተለያዩ የሰዎች ስያሜ የሆኑ ተነጥለዋል። ድምፁ ተነጥሏል። ባይዘው የጽሁፍ ውስጥ ያለው እያንዳንዳቸው ፊደሎች የሚወክሏቸው ድምፆች ታውቀዋል። ድምፆቹ ቢታወቁም የተወሰኑ ቃላት ቢታወቅም ቋንቋው ሙሉ በሙሉ መፍታት ስላልተቻለ ቋንቋው ከዚህ ወገን ነው ለማለት አልተቻለም። ኢማጂን አሁን ስለ ቋንቋው ማወራልህ ቋንቋውን ወገን ካገመትክ ቋንቋው የሚዛመደውን ቡድን ትለየውና ያን ቡድን ከለየ ነው ይሄ ህዝብ ከዚህ ህዝብ ጋር ግንኙነት አለው ብለህ ለመገመት ትችላለህ። ነገዱንም ለየህ ማለት ነው በተወሰነ ደረጃ። አሁን በዛ ደረጃ ቋንቋው ስላልተለየ የተለያዩ መላምቶች አሉ። አንደኛው ይሄ ጥንታዊ ኩሽ መንግስት ህዝብ የነበረው ነገዱ ምናልባት የናይሎ ሰሃራን ወገን ሊሆን ይችላል ነው። ናይሎ ሰሃራን ወገን ሊሆን ይችላል ስለ ለምሳሌ በሀገራችን በኤርትራንም ጨምሮ ማለት ነው በዛ አካባቢ ስንመጣ እነ ኩናማን እነ ናራን የተመለከተ ነው እና ከነኚህ ጋር ግንኙነት የነበረው ነው ተብሎ አንድ ይገመታል። ይሄ ግምት ነው የምልህ ምክንያቱም ስለ ቋንቋው ስላልተለየ። ሁለተኛው ያለው ግምት ደግሞ ምንድነው? ይሄ ቋንቋ ምናልባት ኢቭን የደቡብ ኢትዮሴሜቲክ ቋንቋዎች ጋር የሚቀራረብ ይሆናል የሚል እምነት አለ። እነኚህ ግን ዝም ብሎ መላምቶች ካልሆኑ በስተቀር የቋንቋው ወገን ይሄ ነው ተብሎ አይታወቅም፣ አይታሰብም። የኩሽ መንግስት ወይም ኩሽ በሚል ስያሜው ራሱ መንግስቱ ባለፈው እንደገለጽኩልህ በዚሁ በአሁኑ ዘመን ማለት በአሁኑ ዘመን ስልህ የጋራ አቆጣጠር በኋላ በ400 ቢሲ ጋራ አቆጣጠር በኋላ በንጉስ ኢዛና ወቅት 350 ጋር አቆጣጠር ንጉስ ኢዛና ሜሮዌን እንዳጠፋት ይታወቃል። ከሜሮዌ በኋላ እንግዲህ ሱዳን ወደ ተለያዩ ትንንሽ መንግስቶች ነው የተከፋፈለው። ከዛ በኋላ ያ ህዝብ የት ደረሰ፣ ምን ሆነ፣ ህዝቡ ማን ነበር የሚለው አንድም በአሁኑ ጊዜ ኩሽ ነው የሚል ወይም በዛ ኩሽ ስያሜ የሚታወቅ ነገድ የለም። ልክ ይሄ እንደምን መሰለ በሀገራችን ስንመጣ ቲፒካል ኤግዛምፕል ግዕዝ ነው። ግዕዝ ያን ያህል ሲቪላይዜሽን የመሰረተ አትሊስት ቢያንስ ደረጃ በጽሁፉ በሙሉ የምናውቀው ያን ጥንታዊ አክሱምን መንግስት የመሰረተ ወይም በጥንታዊ አክሱም ውስጥ ትልቅ ቦታ የነበረው የግዕዝ ተናጋሪ ህዝብ ምን እንደሆነ አናውቀውም። በሙሉ አልቆ ጠፍቶ አይደለም፣ ከሌላው ጋር ተዋህዶ አሻራው ጠፍቷል። በአሁኑ ጊዜ ግዕዝ ነገድ ነኝ የሚል ብሔረሰብ አታገኝም። ካገኘህም ተረት ተረት ነው ሊሆን የሚችለው፣ ምክንያቱም ምንም አልታወቅም። ልክ እንደዛው ነው በኩሽም ላይ ያለው። የኩሽ ህዝብ በፊት የነበረው ነገዱ ይሄ ነው ብሎ ለመናገር የሚያስችል የለም። ልክ እንደ ግዕዙ ተናጋሪ ጠፍቷል። ካሉት ከስዕሎች ቅድም የነገርኩልህ አንደኛው እንትን ነው ምሳሌ ነው ከቋንቋ አንፃር መፍታት አለመቻሉ። ሁለተኛው ካሉት ስዕሎችን በመነሳት ይሄ ነው ብሎ ለመናገር በጣም ከባድ ነው። በተወሰኑ ስዕሎች ላይ በጣም ጥቁር ሆነው በተለይ ከናይሎ ሰሃራን ህዝቦች ወገን የሚሆን መስሉ ቢታዩም ሌሎቹ ደግሞ አንዳንድ ጊዜ ልክ በዚህ በኢስት አፍሪካ እንደሚገኙት ሆነው የቀረቡ ስላሉ ሰውነት ቅርጻቸውን በመሳሰለው ደረጃ በተወሰነ እንትን ይሄ ነው ብሎ ለመናገር ነገዱን እንደ ታሪክ በታሪክ ደረጃ ሀቅ በተመሰረተ ላይ 100% ይሄ ነገር ነው ብሎ ለመናገር የሚያስችል ምንም መረጃ የለም። ቋንቋውም አልታወቀም። እስቲ እዚህ ጋር አንድ ነገር እናንሳ። እንግዲህ በባለሙያ ደረጃ ከታሪክ አኳያ ከስነ ልሳንም አኳያ ይሄን ያክል ምክንያትና ትንታኔ ያለው የኩሽ ህዝብ ነን የሚለው ሀሳብ ሊናኝ የቻለበት ምክንያት ምንድን ነው? ከታሪክ መጽሐፍት ወጥቶ በታሪክም በስነ ልሳን ታሪክም ብዙ አልተጠናም።
እና ኩሽ የሚለው ነገር በድምቀት በተለይ አሁን ባለፉት እንግዲህ 30 ምናምን ዓመታት ኢትዮጵያ ውስጥ በጣም ገዢ ሀሳብ ነው ይህ ሀሳብ። ሌላ ቦታ የምሁራን መከራከሪያ በዩኒቨርሲቲዎች እና በአካደሚ ወርልድ ውስጥ ነው ያለው እና ፖለቲከኞች የሚያነሱት ኩሽ ከምን ተነስተው ነው? ለማቀራረብም ለመሳሳትም እንኳን የሐሰት ትርክትም እንኳን ቢሆን የሐሰቱ ትርክት መነሻው ምንን ላይ ተመርኩዞ ነው ይሄ መላምትና ፎልስ ናሬቲቭ የመጣው? እንግዲህ የኩሽ ህዝብ ነን የሚል በአሁኑ ጊዜ ብዙ አለ። ለምሳሌ ያህል ኢቭን በአብዛኛው የሱዳን ህዝብ የኩሽ ህዝብ ነን ይላል። እርግጠኛ ነኝ የኩሽ ህዝብ ተዋህዶ ምን ብሎ ሱዳን ህዝብ ነው፣ ምንም ጥያቄ የለውም። ምክንያቱም የኩሽ ህዝብ አገሩ ከፈረሰች መንግስቱ ከፈረሰች በኋላ ከዛ አገር ተባሮ ጠፍቶ ሌላ ቦታ የሄደበት ነገር የለም። ልክ ከሌላው ህብረተሰብ ጋር ተዋህዶ እንትን ብሎ ያለ ስለሆነ እንዲሁም አንዳንድ ቦታዎች ላይ እኛንን ለምሳሌ ኑቢያን ቋንቋ ተናጋሪዎች በአሁኑ ጊዜ ያሉት እኛንን ኩሾች በሚል ወይም ጥንታዊ ኩሽ የምንባለው ራሳችን እኛንን በሚል አንዳንድ በስማቸው ላይ ራሱ ኩሽን ሪቫይቭ የማድረግ አለ። ለምሳሌ ጥንታዊ ኩሽ መንግስት እንደምታውቀው እንትን ከመውረሩ በፊት ግብጾችን ወሮ መጀመሪያው ላይ ኢቨን የግብፅን 25ኛው ክፍለ ዘመን ስርወ መንግስት መስራች ነው ሙሉ በሙሉ ተብሎ በሁሉ ተቀባይነት ባይኖረውም በመጀመሪያ ወሮ እንደውም ሴት ልጁን አማልክት አድርጎ ያስቀመጠው ስሙ ካሻታ ነበረ። አሁንም የዛን አይነት በሰዎች ስሞች ላይ ሪቫይቭ የማድረግ ነገር ካሻታ ወይም ኩሽ ምናምን በሚል የሰዎች ስሞች ሁሉ እስከ መውጣት አድርሰዋል እና ጥንታዊ ግብጾች እኛ ኩሽንን ብለው ይወስዳሉ። ከዛ ውጭ ምናልባት አሁን አንተ ያነሳልኝ በሀገራችንም ኩሽነን የሚለው ነገር የኩሽ ህዝብነን የሚለው ነገር ከየት መጣ፣ ለምን እንደዚህ ልንል ቻለን የሚለው ከሆነ ሁለት ነገር ነው። አንድ ለምሳሌ ባለፈው የጠቀስካቸው እነ ህሩይን ብትመለከት እና አለቃ ኪዳነ ወልድ ክፍሌን ብትመለከት በመግቢያቸው ላይ መጽሐፈ የሰዋሰውና ግስ ምናምን የሚለው የሰሩት ላይ በመግቢያቸው ላይ እኛ የኩሽ ህዝብ ነን የሚል ይጠቅሳሉ። እነ ኪዳነ ወልድ ክፍሌ እነ ህሩይ የጥንታዊ ቤተክርስቲያን ነክ የሆኑ ሰዎች የኩሽ ህዝብ ነን የሚሉበት ጊዜ ምንድን ነው? ከመጽሐፍ ቅዱስ ላይ በመነሳት ነው። ከመጽሐፍ ቅዱስ ላይ በመነሳት በኋላ ላይ መመጥቷል። ጥንታዊ መጽሐፍ ቅዱሱ በቀጥታ ያን ባያስቀምጥም በኋላ ላይ በጣም እየተስፋፋ የመጣበት ነገር ምንድን ነው? የኩሽ ህዝብ ወደ አፍሪካ ሰፈረ ወይም ኩሽ የተባለው አፍሪካ ሰፈረ ከሚል ጥቁርነትን ከአፍሪካ ጋር በማያያዝ አፍሪካዊ ጥቁሩ የኩሽ ሀገር ነው በሚል መጣ። ስለዚህ ከዛ አንጻር በመነሳት የሀገራችን ጸሐፊዎች እኛ የኩሽ ሰዎች ነን ይላሉ። ማለት ጥቁር ነን አፍሪካዊ ነን ማለታቸው ነው ከመጽሐፍ ቅዱሱ ጋር በመነሳት። ሌላው አሁን በቅርብ ጊዜ ደግሞ የቋንቋ ጥናት ሲመጣ የቋንቋ ጥናት ላይ ቋንቋዎችን በዘር መከፋፈል ሲጀመር የሴሜቲክ፣ ኩሸቲክ፣ ኦሞቲክ የሚባሉ ክፍፍሎች ሲመጡ ኩሸቲክ የሚባሉ ቋንቋ ተናጋሪ የሆኑ ክፍሎች ከጥንታዊ ኩሽ መንግስት ጋር ወይም የጥንታዊ ኩሽ በመጽሐፍ ቅዱስ ከተጠቀሰው ጋር የማያያዝ ጉዳይ የመጣ ታያለህ። በተወሰነ ደረጃ በሙሉ በሙሉ ማለት ቢከብድም በተወሰነ ደረጃ ይሄ ሁለተኛው ማያያዝ የመጣው የጥንታዊ መንግስቱን ኩሽን አንደርስታንድ ከማድረግ ከመገንዘብ ሳይሆን ቅድም እንዳልኩ ከሃይማኖቱም አንጻር ሳይሆን የኩሽ ቋንቋ ተናጋሪ የሚለው በስነ ልሳን የመጣውን ነገር በመለጠጥ ወይም በውሉ ካለመረዳት በመነሳት ከጥንታዊ ኩሽ መንግስት ጋር እንደውም አንዳንድ ጊዜ የሜሮይ ስልጣኔ የኛ ስልጣኔ ነው የሚል የኢትዮጵያውያኖች ሲያቀርቡ ታያለህ። አፍሪካዊ ስልጣኔ በመሆኑ እንጋራዋለን። አፍሪካዊ ስልጣኔ የግብፅ ስልጣኔ የኛ ስልጣኔ ነው፣ ምክንያቱም አፍሪካዊ ነን። በብዙ ነገሮች ላይ በእንደዚህ ከመጣህ የምንጋራቸው ስለሆኑ በአፍሪካዊነታችን እንጋራለን። በእርግጠኝነት ግን ግብፅን ስልጣኔ የፈጠረው እዛው ግብፅ የነበሩ ሰዎች ናቸው። የኩሽ ስልጣኔን የፈጠሩት በአሁኑ ጊዜ በሱዳን ውስጥ የሚኖሩ የሱዳን ህዝቦች ናቸው። ሎካል የሆነ ስልጣኔ ነው። በኢትዮጵያ ውስጥም የአክሱማይትን የዳአማትን ምናልባትም ከዛ በፊት የነበረው ፑንት በሚባል የተጠቀሰው በተወሰነ ደረጃም ቢሆን የነበረው ንግድ ሲነግድ የነበረው እዚህ ኢትዮጵያ ውስጥ የነበሩ ናቸው። ከዛ ውጭ አሁን ያለው የቋንቋ አጠቃቀም ኮምፕሊትሊ የተለየ ነው። እኛ የምንጠቀምበት በስነ ልሳን ደረጃ የኩሸቲክ ቋንቋዎች ስንል ወይም የኩሸቲክ ቋንቋ ተናጋሪዎች የምንልበት ጊዜ አሁን ኩሽ ተብሎ የተመደቡትን ኤክስ ልንላቸው እንችላለን፣ ዋይ ልንላቸው እንችላለን፣ የፈለገው ልንለው በምንችለው ደረጃ ያለውን እንጂ ከጥንታዊ ኩሽ መንግስት ከነበረው ህዝብ ጋር ከጥንታዊ ወይም በመጽሐፍ ቅዱሱ ካለው ጋር በማገናዘብ አይደለም። ይሄ ኮምፕሊትሊ ስህተት ነው።
እስቲ እንግዲህ አንድ ነገር እናንሳ። ኩሽ በድህረ ሜሮቲክ ዘመን ክርስቲያን ኩሽና ከድህረ ሜሮቲክ ዘመን እስላም ኩሽ አለ። ያው የኩሽ ማህበረተሰብ ነው ከሃይማኖቶቹ መስፋፋት ጋር የመጣውና ጥንታዊ ነገሩን ይዞ እስከዛ ጊዜ ድረስ ቆይቶ መጨረሻው ምን ሆነ? እንዴትስ ተበተነ? የኩሽ መንግስት ለመውደቁ የአቅም ማነስ ሊሆን ይችላል። እንግዲህ ታውቃለህ፣ ከሮማኖችም ብዙ ተዋግተዋል። ኩሾች ወደኋላም አፈግፍገው እንዲመጡና በአጠቃላይ መሰረታቸውን ወደ ሜሮዌ እንዲያፈገፍጉ ያደረጋቸው አንደኛው እሱ ነው ይባላል። ሁለተኛ ኢኮኖሚክ ሁኔታም የሚጠቀስበት ነገር አለ። የማገዶ የመሳሰሉት ነገሮች ማጣት ወደዚህ ወደ ሜሮዌ ሊያመጣቸው ቻለ የሚል። ከዛ በኋላ አቅማቸው እየደከመ መጣ። ማለት በየትኛውም ዓለም ላይ አንድ መንግስት ተነስቶ የተወሰነ ጊዜ በኋላ ይደክማል እና የእነሱም እየደከመ ሲመጣ መጨረሻ ላይ መቃብራቸውን የቆፈረው ወይም እንትን ያደረገ አጠፋቸው ሙሉ በሙሉ የሚባለው ማን ነው? ኢዛና ነው። ኢዛና ኩሽን አጠፋ ማለት በቀጥታ አጠፉ ማለት አይደለም። በተለያዩ ቦታዎች ላይ ሎካል የሆኑ የተለያዩ ክፍሎችም ራሳቸውን እየቻሉ እንደ መንግስት ትልቅ ትልቅ የመሆን ነገር ጀምረው ነበር። ማለት ትልቅ ፓወር የማካበት ጀምረው ነበር። ቢያንስ በሶስት ቦታ ላይ መኩሪያ የምትለው አንደኛው ነው። ከዛ ኖቫ የምትለው የጠቀስ ናቸው። እንደዚህ ወደ ሶስት ወደ አራት መንግስት ወደ ሶስት መንግስትነት ተከፋፈሉ። ልክ እንደ ዘመነ መሳፍንት ጊዜ በለው። ከዛ በኋላ ኩሽ የሚባለው መንግስት ራሱ በመንግስትነት ኩሽ የሚባለው ስሙ ጠፋ። በሜሮዌም አካባቢ መጀመሪያ ላይ እንደምታውቀው አጠቃላይ ሱዳን በየትኞቹም ቦታዎች ላይ ትልልቅ መንግስት በተነሱበት ቦታዎች ላይ ሁሉ ክርስቲያን ነበረ። በኋላ እስልምና ቀስ በቀስ እየተስፋፋ ሄደ። እንደምታውቀው እንደ ኢጅፕት አይደለም። እንደ ኢጅፕት አረቡ ክፍል ሱዳን ሙሉ በሙሉ ወሮ ያሰለመበት ሳይሆን በንግድ ቀስ በቀስ በጋብቻ በመሳሰለው እያለ እስልምና የተስፋፋበት ነው። የእሱ ታሪክ የቅርብ ጊዜ ታሪክ ስለሆነ ብዙም ከኛ ጋር የሚያሻማን እናንት የሚለን የለም። እኛም ሪከርድ የሆነ ሂስትሪ ያለን፣ በእነሱም ሪከርድ የሆነ ሂስትሪ ያለ። እኛ ስልህ ለምሳሌ ከአክሱም መንግስት በኋላ የመጣ ነገር ነው። ከአክሱም በኋላ ያለው በሀገራችን ደረጃ ይታወቃል። ስለዚህ ከዛኛው ጋር ምንም የሚያገናኘን ስልህ ቢያንስ በታሪክ ደረጃ አሻሚ የሆነ ነገር የምታቀርብበት ነገር የለም። እኔም ለዛ ነው ብዙም አልገባሁበትም በስራዬ ከመጥቀስ ውጭ። ቅድም ሜጃ ወይንም በኋላ ቤጃ ያልከውን ነገር ስታነሳ አንድ ወደ አእምሮ የመጣው ነገር ምንድን ነው? ለአክሱማይት ኪንግደም መውደቅ ይጠቀሱ ከነበሩ ምክንያቶች አንዱ ዮዲት ጉዲት ነች። ሁለተኛ የቤጃ ኢንቬዥን ነው። ከዛ ከአክሱም ውጭ ያሉትን የውጭ ፎሬን ቴሪተሪስ ማስተዳደር ማጣት ነው እና ሜጃ ከእንዴት ነገር ሆኖ በምን መንገድ ጠንክረው የአክሱምን ስልጣኔ ተገዳዳሪ ሆነው ለመፍረሱ አስተዋጽኦ አደረጉ በአንተ ጥናት? ቤጃዎች እኮ ባይዘወይ ቤጃዎች አሁንም ከግብፅ ጀምሮ እስከ ኤርትራ ድረስ አሁንም አሉ ቤጃ የምትላቸው። በፊትም አሰፋፈራቸው ይዛ ነበር። አንደኛው በአብዛኛው በከብት እርባታ ላይ የተሰማሩ ህዝቦች ናቸው። በከብት እርባታ ላይ ቢሰማሩም በተዋጊነታቸው በጣም ታዋቂ ናቸው። ባይዘወይ በግብፅ ታሪክም እንደውም በተወሰነ ደረጃ ግብጾችን እያገዙ አይክሶስን ለማባረር ግብጾችን አግዘዋቸው ነበረ የቤጃ ወታደሮችን። በኋላ ላይም እንደውም በግብፅ ፖሊስ ማለት ቤጃ የሚባል ነገር ነበር። ቤጃ ስለ ይሄ ቤጃ አይደለም ግን ቃሉ የተለየ ነው። ግን አሁን ቤጃ የምንለው ህብረተሰብ እሱ የሚጠራበት ነው መጃዊ ምናምን የሚባለው ነገር እና እዛ ደረጃ ተደርሶ ነበር። ስለዚህ ቤጃዎች ከጥንትም ጀምሮ በአሰፋፈር ደረጃ ብትመለ በሱዳን ውስጥ አሉ። ከላይ ደግሞ ሱዳን ስል በፈርስትና በመጀመሪያውና በሁለተኛው ካታራክት ውስጥ የሚጠቀሱ ከጥንት ጀምሮ የነበሩ ህዝቦች ናቸው። ወደኋላ ሱዳን ውስጥም አሉ እስከዚህ እስከ ጫፍ እስከ ኤርትራ ድረስ ኤርትራ ውስጥ በአሁኑ ጊዜ ድረስ ያሉ ህዝቦች ናቸው። ስለዚህ በጥንታዊ ህብረተሰብ ውስጥ ቤጃ ስም ያልተጠቀሰበት ቦታ የለም። የሚታወቁት ግን በአብዛኛው ኢንፋክት አክቹዋሊ በተወሰነ ጊዜም እኮ የሜሮዌንም መንግስት ማለት ወረው የኩሽን መንግስት ራሳቸውን ሪቫይቭ ለማድረግ የሞከሩበትም ጊዜ ነበረ። በጣም በዝርዝር እዛ ውስጥ አልገባሁበትም፣ ምክንያቱም ከርዕሴ በጣም ስለሚያስወጣኝና እኔ በአብዛኛው ትኩረቴ የኩሽና ይሄ የአንተ ጥልቅ የምርምር ስራ ነው። ከዚህ ጋራ ተመሳሳይነት ወይም ተቀራራቢነት ያላቸው ወይም ተቃርኖ ያላቸው ነገሮች ያው እንግዲህ ብዙ ጊዜ ደጋግመን እንደምናነሳው በኢትዮጵያ የታሪክ አጻጻፍ ላይ ከባህላዊ ታሪክ አጻጻፍ፣ የቤተ ክህነት ታሪክ አጻጻፍ ራሳቸውን ታሪክ አስተምሮ እንደጻፉ
ለነ ንብረት ኤርሚያስ፣ ለነ ተክለጻድቅ መኩሪያ፣ ብላቴን ጌታ ወልደ ስላሴ የቀሩትም እንዲሁ የአዲስ አበባ ዩኒቨርሲቲ ምሩቃን የኦክስፎርዶችም ያው የጻፉት የውስንነቱ መገለጫ አንዱ እሱ ነው ብዬ ስለማስብ ነው። አንድ እዚህ ላይ ያነሳኸው ነገር አለ። በገጽ 140 ላይ ጥንታዊ ግብጾቹም ሆኑ ሌሎች ስለ ነገሮች የነበራቸው እይታ አሁን ላለን ግንዛቤ ብዙም አይረዳ መሆኑ ነው። በመልክ ደረጃ በአንድ ወቅት ጥቁር ተደርጎ የተሳለው በሌላ ጊዜ ያው ሰው የተለየ መልክ ተሰጥቶት ሊሳል ይችላል። ለዚህ ማሳያ የ18ኛው ስርወ መንግስት የመጀመሪያዋ ንግስት አሃምሴ ኔፌርታሪ የተለያዩ ምስሎችን ማየቱ በቂ ነው። በሀገራችን በዚህ ደረጃ የጌዲዮና የጉጂን ለአብነት መጥቀስ ይቻላል። ጉጂዎች በአሁኑ ቋንቋ ብቻ መሰረት ባደረገ የጎሳ ፖለቲካ የኦሮሞ ብሔረሰብ ተደርገው ቢወሰዱ ጌዲዎችን ከጉጂ አባት ታላቅ ወንድም ትውልዶች አድርገው ሲቆጥሩ፣ ኦሮምኛ ተናጋሪ የሆኑት የቦረናና አርሲ ጎሳዎች ግን ጠላቶቻቸው አድርገው ይቆጥሩ ነበር። ይሄ ታደሰ በሪሶ በ1988 ያለው ነው። አሁን ባለው የጎሳ ፖለቲካ የተነሳ የአስተሳሰብ ምን ያህል እንደተለወጠ አናውቅም የሚል ነገር አድርጋል። እስኪ የእነዚህ ነገሮች አሁን የጉጂና የዚህ የቦረናን በሚመለከት የጌዲዮንና የጉጂን በሚመለከት የተፈጠረው ነገር ምናልባት የቋንቋ ፌዴራሊዝሙ አንዳንድ ውስንነት ማሳያ ሊሆን ስለሚችል ለሁለት ተመልካቾቻችን ይጠቅማል ብዬ ስላሰብኩ ይሄ በሀገራችን ብቻ ሳይሆን በዓለማችን ሀገራችን ያው የብሔር ፖለቲካ ወይም ጎሳ ፖለቲካ ምናልባት ፐርፌክት ሊገልጸው የሚችለው ጎሳ ፖለቲካ ሊሆን ይችላል። ምክንያቱም በውጭ ብሔርተኝነት ስትል በሀገር ደረጃ ነው የሚያስቡት። ይህም ብሔርተኝነት እንደ መጥፎ በውጭ ፈረንጆች በፈላስፋዎች የሚገለጸው በሀገር ደረጃ አይተውት እንጂ በጎሳ ደረጃ አይተውት አይደለም። የኛ ሀገር የጎሳ ፖለቲካ ልትለው ትችላለህ። የዛን አይነቱ ፖለቲካ ውስጥ ያመጣው ላይ ህብረተሰቡ ጋር አሁን በቋንቋ ደረጃ ላይ ነው ተመስርቶ በአሁኑ ጊዜ ለምሳሌ ቋንቋ ከተናገርክ ወይም እንትን ካልክ የዚህ ብሔረሰብ ነህ ተብሎ የተመደበው። በቅርብ ጊዜ የሚታወቁ አንድ ቋንቋን አጥተው ወደ ሌላ ቋንቋ የተናጋሪነት የተለወጡ አሉ። በህብረተሰብ ደረጃ ለምሳሌ ታደሰ በሪሶ ጥናት የማስተር ቴሲስ ጥናት ነው የአንትሮፖሎጂ 1988 ላይ የተሰራ ይመስለኛል ካልተሳሳት አሁን የጠቀስከው እሱ ላይ በግልጽ አስቀምጦታል። ይሄን እሱ ብቻ ሳይሆን በርካታ ጥናቶች በአንትሮፖሎጂ ላይ ያጠኑ አስቀምጠዋል። ጉጂና ጌዲዮኖች የታላቅና የታናሽ ወንድም ልጆች ነን ብለው ነው የሚያስቡት ብለው ነበር የሚያስቡት። አሁን ምን እንደሆነ አላውቅም። ለምን አንደኛ እኔ ከሀገርም ከወጣው ራሱ ረጅም ዓመት ሆነኝ። የአሁኑ የፖለቲካው ደግሞ ኢፌክት ምን ያህል እንደሆነ በጠላትነት የሚፈራረጁት ጠላትነት ኮቲን ኮት አድርገው በግጦሽ በምን ያለ ነገር ነው። ይሄ በየትኛውም አካባቢ ላይ የሚኖር ነገር ነው ለጥጠኑ እንደ ክፋት ካልወሰኑ በስተቀር። በዛ ደረጃ ላይ ለምሳሌ ከአርሲዎች ጋር ሁል ጊዜ እንደጣሉ እንትን እንዳሉ ናቸው። ከቦረናዎች ጋር እንደጣሉ ነው። ግን ከጉጂ ጋር የዛን አይነት ደረጃ አልደረሱም። ምክንያቱም የወንድማማች ልጅ ነን ብለው ስለሚያስቡ። ግን ይሄ ነገር ባለፈው ተለውጦ ትዝ ይልህ ከሆነ አላውቅም፣ የተወሰነ ጊዜ በዜና ነው ያዳመጥኩት ወይም ያየሁት፣ ቆይቷል። በጉጂና በጌዲዮ መካከል ጥል ተነስቶ እንደውም ብዙ የጌዲዮ ሰዎች ተፈናቅለው ሰዎች ሁሉ መሞታቸውን ብዙ ሰምቻለሁ። ችግር ውስጥ ገብተው ነበር። በጣም በተደጋጋሚ ግጭቶች ይከሰታሉ። እና እነኛ ከዛ በፊት ተደርጎ የማይታወቅ ነው። እንደ ወንድማማች የሚታዩ የሚጋቡ ምን የሚሉ ህብረተሰቦች የነበሩ። ያ ብቻ አይደለም። ለምሳሌ አላባዎች ብትወስድ አላባዎች አሁን የኢስተርን የምስራቅ ሴሜቲክ ቋንቋ ተናጋሪዎች ህብረተሰቦች ናቸው ተብሎ ይገመታል። ግን በአሁኑ ጊዜ የሚነገሩት አላብኛ ወይም ከከምባትኛ ጋር የቀረበ ነው። ቋንቋቸውን ትተው ወደ ሌላ የተለወጡበት። አርጎባዎች እንዳልኩ በተለያዩ ቦታዎች አሉ። አርጎባዎች እንደው ማሰፋፈራቸውን ብትመለከት ከሀረር ጫፍ ሀረር ከተማን ታውቃት እንደሆነ ከሀረር ከተማ ዙሪያው ላይ ተራራው አካባቢ አርጎባ መንደር አለ። ከዛ ጀምሮ በሙሉ ሸለቆውን ይዘህ እስከ ናዝሬት ድረስ በምትመጣበት ጊዜ አርጎባዎች እኮ ናቸው አሉ። በየቦታው አሰቦት ብትመጣ በሙሉ ያን ቆላውን ይዘህ የአርጎባ ተናጋሪዎች አሉ። ግን እነኛ በሙሉ አርጎብኛን ቋንቋ አይችሉም። ኢቨን ሀረር ያሉት በአሁኑ ጊዜ ቋንቋውን አይችሉም። በአሁኑ ጊዜ ስለ እኔ ራሴ ለጥናት እዛ ቦታ ሄጄ ነበረ። እዛው መንደር ውስጥ ሁሉ ገብቼ ነበረ። እዛ ያሉት ሁሉ ቋንቋውን አይችሉም። ስለዚህ እሱ ብቻ አይደለም። አርባ ጉጉን ካወቀው አርሲ ውስጥ አርባ ጉጉ አካባቢ በዙሪያው አካባቢ አርጎባዎች ነበሩ እስከ ባሌ ድረስ። እነኚህ ቋንቋ ተናጋሪ አይደሉም። ወደ ሌላው ህብረተሰብ ውስጥ ተውጧል። እንደዚህ በብሔረሰብ ደረጃ ጋፋቶችን ውሰድ። ለምሳሌ የጋፋት ተናጋሪ ጋፋት ኢንፋክት ወልፍሌስሎ አንድ ሰው ነው ምናምን ሁለት ሰው አግኝቶ ግራመር መጽሐፍ ጽፏል። የጋፋት ግራመር የኦንሊ ዶክመንት ያለን አንድ መረጃ ያለን
ስለ ጋፋት ቋንቋን ህዝብ እንደነበረ አትሊስት በህዝብ እንደነበረ በታሪክ ላይ የተገለጸ ቢሆንም ቋንቋው ራሱ መኖሩና ከማጋ እንደሚገናኝ ያወቅንበት ወልፍሌስሎ ሞተዋል። በጣም በኢትዮጵያ ላይ በርካታ ስራ የሰሩ እጅግ ሊመሰገኑ የሚገባቸው በኢትዮጵያ አማሪክ እንደውም እንግሊሽ ዲክሽነሪ ሁሉ እንግሊሽ አማሪክ ዲክሽነሪ ሁሉ ያ ሰርተዋል። በኢትዮጵያ ውስጥ ራሱ አሁን ለምሳሌ በላይብረሪ ደረጃ ሊሰየምላቸው የሚገባ በተወሰነ የኢትዮጵያ መንግስት ራሱ ከሞቱም በኋላ ሊያነሳቸው የሚገባ ነው። ቢያንስ እኔ እንጃ ከ50 ከ60 በላይ መጽሐፍ የጻፉ ከ1000 በላይ ስራ የሰሩ ናቸው። እሳቸው ያስቀረቡልን ጋፋት አለ። አሁን ጋፋትም ተናጋሪዎች የሉም። ስለዚህ የደረሱ አናውቀውም። እና እንደዚህ አይነት ነገሮች አሉ። የቋንቋ ፖለቲካ በሚመጣበት ጊዜ እነኚህን ከግንዛቤ ያስገባ አይመስለኝም። እስቲ እንግዲህ አላውቅም አሁን ጥያቄን በትክክል መልሼው ከሆነ። አዎ፣ አይ እንደ መነሻ እንዲሆን ነው። ምንድን ነው ለምሳሌ በአሁኑ ጊዜ 70% ያህሉ የሱዳን ህዝብ አረብ ነኝ ወይም የአረብ ዝርያ አለኝ ይላል። ከነዚህ ጃሌን፣ ሻጊ እና ማናሴር ይገኙበታል። እነዚህ 70% አረብ ነን በሚሉ ሱዳኖች እና በኑቢያኖች መካከል ያለው ዋና ልዩነት ቋንቋ ነው። ኑቦች የጥንቱ ኑቢያን የሚባለውን ቋንቋ ሲናገሩ፣ ሌሎቹ አረብኛን ይናገራሉ ይላል ገጽ 143 ላይ። ለምሳሌ አሁን ይሄ በአፍሪካ ደረጃ አሁን አንተ እንደ አንድ ኢትዮጵያዊ ኩሽና ኩሻዊ ቋንቋ፣ ታሪክ፣ ሃይማኖትና ነገር በሚል በጥልቅ ምርምር ሰርተሃል። ሱዳን አካባቢ ኩሽን በሚመለከት የምታውቀው የተለየ በጥናት የተሰራ ስራ አለ? ይህን ጀስቲፋይ ሊያደርግ አሁንም ድረስ የጃንጃዊድ ሚሊሻና የደቡብና የሱዳኑ መገንጠል፣ ኑዌርና አኝዋክ ኢትዮጵያ መሆን እዛም መሆን እነዚህን ሁሉ ችግሮች በዛ ላይ የቅኝ ግዛት ድንበር ከፈጠረው ከኮሎኒያሊዝም ጋር አብሮ የተያዙ ስረ መሰረቱ ያለ መጥራት ነው ብለው የሚሞግቱ ሰዎች አሉ። አንተ የትኛው ላይ ነው ሀሳብ? ኖ በዚህ ደረጃማ እንዴ ሱዳኖች እኮ በጣም ስለ ታሪካቸው በደንብ ያውቃሉ። አሁን እንዳልኩ አረብ ነን የሚለው እንደዛ አይነት ነገር ነው። በህብረተሰቡ ደረጃ ቢመጣ ኤሊቱ ስለ ታሪካቸው ማወቅ ብቻ ሳይሆን የጥንታዊ ኩሽ መንግስት ባለቤት እንደሆኑ፣ አረቦች መጥተው ወረዋቸው ሙሉ በሙሉ ህዝቡን እንዳላጠፉ፣ በተወሰነ በጋብቻ መሳሰለው ከመቀላቀልና ሃይማኖቱን ከመውሰድ ውጭ የአረብ ደም የህብረተሰቡን ተቀላቅሎ ህብረተሰቡን በማጥፋት እንዳለወጠው ኦልሞስት በሙሉ በምሁራን ደረጃ ላይ በኤሊት ደረጃ ይታወቃል። ሙዚየሞች በየቦታው አሉ። ታሪካቸውን በውል ያውቃሉ። በደንብ ጥናት ያደርጋሉ። ጥሩ ጥሩ ስኮላሮችም አሏቸው። ሁለተኛው ላይ አሁን ያነሳው የደቡብ ሱዳኑና እንግዲህ ተመልከት፣ ቅድም የቅኝ ግዛትን ያነሳዋል። በቅኝ ግዛት ምክንያት የፖለቲካ ባውንደሪ ተለዋውጧል። የጥንቱ የኩሽ መንግስት የሚባለው አሁን ጥንታዊ ሱዳን የደቡብ ሱዳን የነበረውን ቦታ ያካትታሉ ብትል በየትኛው ወቅት ላይ ያንን ቦታ እንደሚያካትት አላውቅም። በታሪክም አላገኘሁትም። ቅድም ያነሳሁልህ ለምሳሌ እስከ 6ኛው ካታራክት ላይ ድረስ እንኳን የሄዱት በኋላ ላይ ነው እንጂ ከዛ በፊት የነበረው ወደ 6ኛው ካታራክት ማለት ወደ ካርቱም ወደ ምናምን አልፈው የመጡት በኋላ ላይ እንጂ ከዛ በፊት የነበረው በሙሉ ወደ ሰሜን የነበረው ነው የጥንታዊ ኩሽ መንግስት ምናምን የምናወራው። በኋላ ወደዚህ እስከ ሜሮይ ድረስ የመግፋት የመሳሰለው ነገር አለ። ያው ጥንታዊ ፖለቲካል ባውንደሪ በየጊዜው እየተለወጠ አቅም ያለው እየሰፋ ይመጣም እና የአሁን የፖለቲካ ባውንደሪ በተለይ አሁን ስልህ ከቅኝ ግዛት በኋላ ሱዳንን አንድ በማድረግ ደቡብ ሱዳኑ እኛ ከዛኛው ህብረተሰብ ጋር ወይም ጥንታዊ ሱዳን ከሚባለው ከኩሽ መንግስቱ ጋር የሚያገናኘን የለም። የኛ ባህልም ምንም የተለየ ነው። ሁለተኛ ባለበት ደረጃ ላይ የተለየ መድሎ ይደረግብናል ከሚል ተነስተው ለመገንጠል ችለዋል። አሁንም በፖለቲካ ምክንያት ወይም በተለያየ ምክንያት እንደገና በሱዳን ውስጥ የተለያዩ ቡድኖች ጦርነት ያደርጋሉ የመሳሰሉ። እኔ ስለዛ ውስጥ ሆነን ለመናገር ገብቼ ምክንያታቸው አሁን እየተጣሉ ያሉበት የፖለቲካ ምክንያታቸው ምንድን ነው፣ ከታሪክስ ጋር የሚያጣላቸው ምን ይሆን የሚለውን ለማየት አልሞከርኩም። የኔ ትኩረቴ የነበረው ወይም አሁንም ያለው የጥንታዊ ኩሽ የሚባለው መንግስት ምንድን ነው የሚለው፣ ምክንያቱም ከቋንቋ ጋር በጣም ስለሚምታታ፣ ከቋንቋ ጋር ብቻ አይደለም ቅድም በገለጽኩልህ በታሪክ ጸሐፊዎቻችን ደረጃ በተለይ በባህላዊ ታሪክ ጸሐፊዎቻችን ደረጃ ላይ ከእምነቱ ጋርም እየተጋጨ ስለሚቀርብ በእኛ ብቻ ሳይሆን በተለያዩ በዓለሞች ላይ ደረጃ ላይ ነው ከሃይማኖት ጋር እምነታቸውን ታሪካቸውን አያይዘው የመግለጽ ጉዳይ አለ። ቋንቋቸውን ለምሳሌ በ18ኛው 19ኛው ክፍለ ዘመን መጀመሪያ ላይ በዓለም ላይ የሚደረጉ ጥናቶች ቋንቋቸው እንዴት አድርጎ ከኢብራይስጥ ጋር እንደሚገናኝ ማሳየት ነበረ። ምክንያቱም እግዚአብሔር
ወይም ከሃይማኖቱ ጋር በማያያዝ ከመጽሐፍ ቅዱሱ ጋር እኛም የዛ የወረድነን ለማለት የዛን አይነት ነገር ስለመጣ እሱን ግንዛቤ ስላልፈጠረ ግንዛቤ ያለመፍጠርም ብቻ ሳይሆን ማደናገሪያ ስለሆነ ማደናገሪያነቱን እኛ ብቻ ሳይሆን ደግሞ የውጭ ሰዎችም እየተጠቀሙበት ስለሆነ ምናልባት ባለፈው ጊዜ ገልጬው እንደሆነ አላውቅም የውጭ ሰዎች በብዕር ስም ሰላዮች ናቸው ተብሎ የሚገመቱ በብዕር ስም አካዳሚክ ስራ አስመስለው የሚያወጡ አሉ። በጣም በሚያሳፍር እነሱን ኮት እያደረጉ የሚሰሩ ሰዎች እኛም በፖለቲካም በኤሊት ደረጃ እነሱን ኮት እያደረጉ እነኛን በውሸት አካዳሚክ ውሻን ሆነው በውልም አይቀሩ በስም የሌሉ በአብዛኛው ስለላ ድርጅቶች ናቸው ተብሎ የሚገመቱ በሀገራችን ላይ በሽታ ለማምጣት ወይ እንደዚህ በሽታ ለማምጣት ስለ የፖለቲካ በሽታ ማለት ነው እንደዛ አይነት አለመረጋጋትን ለማስፈን የሚፈጥሯቸው አካዳሚክ ስራ አስመስለው የሚጽፏቸውን ነገሮች እየተቀበልን ወደ እኛ ህብረተሰቡ ስለገባ ቢያንስ ለህብረተሰቡ በሚሆን ለሰፊው ህብረተሰብ ባይሆን ለተወሰነ መማር ማንበብ ለሚችለው የግድ የቋንቋ ሰው መሆን የለበትም የግድ የታሪክ ሰው መሆን የለበትም ጋዜጠኛ ወይም ትንሽ ማንበብ ጥረት ማድረግ የሚችለው ሰው እንዲገነዘበው ይሄን ነገር ሰፋ አድርጌ ባቀርበው ከሚል ነው። ዶክተር ግርማ እንግዲህ ያው አሁን በጣም ብዙዎች የሚናገሩት ነገር አለ ኩሽ የሚለው ቃል በመጽሐፍ ቅዱስ እሳቤ ውስጥ የተለያየ ትርጉም እንዳለው አንተም አንስተሃል። በገጽ 148 ላይ በመጽሐፍ ቅዱስ ያለውን የኩሽ አገባብ በበርካታ ስራዎች ሲመረመሩ ቆይተዋል። በሀገራችን እንኳ ሩቅ ሳንሄድ ኪዳነ ወልድ ክፍሌን 1948 ተክለ ጻድቅ መኩሪያን መጥቀስ ይቻላል። የኤፍሬም ይስሐቅ 1982 ኩሽ ጁዳይዝም እና ስሌቨሪ ኩሽ ይሁዲነትና ባርነት የሚለው መጣጠፍ የኩሽን አግባብ በስፋት በመጽሐፍ ቅዱስ እና በድህረ መጽሐፍ ቅዱስ የአይሁድ እምነት ስራዎች ውስጥ የሚመረምር ነው። ኩሽ እና ከዚህ ስር የወጡ ምስር ቃላቶች በተለያዩ ቋንቋዎች ባሉት መጽሐፍ ቅዱስ ተመሳሳይ አይደሉም። ይሄ እንዴት ነው? ለምሳሌ በመጽሐፍ ቅዱስ ከኦሪት ዘፍጥረት ጀምሮ ኢትዮጵያውያን ሂስቶሪካል ክሌም ቢብሊካል ክሌማቸውን ቻሌንጅ በሚያደርግ ደረጃ የቀረበ ነው እና እስኪ በዚህ ላይ የምትለው ነገር ጊዮንስ ጊሆን ነው ወይ የመጀመሪያው ስያሜው ጊዮን አይደለም ወይ? መጽሐፍ ቅዱስ ላይ ወንዞች ወደ ጊዮን ኦሪት ዘፍጥረት ምዕራፍ 2 ቁጥር 13 ላይ አለ። ምዕራፍ 2 ቁጥር 13 14 ላይም ያለው አለ። በዛ ላይ መጽሐፍ ቅዱስ ቅጆስ ራሱ ልዩነት አለ። በመጽሐፍ ቅዱስ ኦሪት ዘፍጥረት ላይ በአባሩሜ የተተረጎመው በ1879 በፈረንጆች ደግሞ 1886 የታተመው የገነትን መገኛ በሚገልጽበት ክፍል ይላል። እስቲ ይሄንን በሚመለከት እንደው ከጥናትህ አንዳንድ ነገር ያ በመጀመሪያ ደረጃ በታሪክ ደረጃ ላይ ኩሽ የሚለው መጽሐፍ ቅዱስ ራሱ የጠቀሰው በአብዛኛው ፈጥረው አይደለም። ኩሽ የሚባለው በመጽሐፍ ቅዱስ ከመጻፉ በፊት ከ1000 ዓመት በፊት የኩሽ የሚባለው ስያሜ ነበረ። የኩሽ መንግስት ነበረ። የመጽሐፍ ቅዱሱ ከኩሽ ከሚለው ከመንግስት የወሰደው እንጂ ኩሽ የሚባለው መንግስት ከመጽሐፍ ቅዱስ የወሰደው አይደለም። ስለዚህ እዚህ ላይ ክሊር መሆን አለበት። ታሪክና ምናልባት ለንጽጽር መጽሐፍ ቅዱስ ተጻፈ ተብሎ የሚገመትበት ጊዜና ይሄ ቃል ስያሜው የነበረበት ጊዜ እየተቀራረበ ለምሳሌ አዲስ ኪዳንን ብትመለከት ከኢየሱስ ክርስቶስ በኋላ ነው። ከዛ በፊት የነበሩት አዲስ ኪዳን በኋላ ከዛ በኋላ ብትሄድ አብዛኞቹ የተጻፉት እንደው ራቅ አልኩ ብለህ ብትሄድ 900 አካባቢ 900 ቢሲ አካባቢ ነው። ይህን ያን ያህል የሚሄድበትም ጊዜ አይደለም። የኩሽ መንግስት ባለፈው እንደገለጽኩልህ ቅድመ ጋር አቆጣጠር 2100 አካባቢ ስለ ኩሽ ተጠቅሷል። ከ2000 ቢያንስ ነው 2500 ጀምሮ ቢያንስ ከ2500 ጀምሮ የከርማ መንግስት ከርማ አካባቢ ላይ ከተማ ተመስርቷል። 2100 ላይ በእርግጠኝነት 2100 አካባቢ ጠንካራ መንግስት በከርማ ነበር። የኩሽ መንግስት ኩሽ በሚል የሚታወቅ መንግስት። ይሄ መጽሐፍ ቅዱስ ሳይታሰብ የነበረ ነው። ስለ ዕብራይስጥ የሚባል ነገር ሳይወራ ነው። እስራኤል የሚባል ነገር ሳይነሳ ነው። ምናልባት ከሰው ልጅ ቅድመ አመጣጥ ጋራ የሰው ልጅ የተፈጠረ አሁን ወደ በጣም እየራቅን ስንሄድ ጥያቄ ወደ ሌላ አቅጣጫ ይለጠጣል እንጂ ስለ ሰው ልጅ ቅድመ አፈጣጠር ታሪክ የሚናገር መጽሐፍ ቅዱስ ነው በቅድሚያ በተሟላ መንገዱ ያለው። ምናልባት እንግዲህ ኩሽን የሚቀድም ከሆነ ያንተም አመለካከትና አስተሳሰብ አሁን በዚህ ላይ የስነ ፍጥረት ታሪክ ከየት ይጀምራል? ለምሳሌ ዝም ብለን ብናስብ በቀደምት እንደ ሉሲ ከሉሲ ብንነሳ እንኳን እንደ ፕሮፌሰር ሪቻርድ ፓንክረስት ለጊዜው ከሉሲ ብነሳ ይቀለኛል እንዳሉት እንግዲህ የሰው ልጅ መገኛ አሁን አፋር አካባቢ ያለው ነው ከተባለ እዚህ አካባቢ ሊኖረው የሚችለው እንዲህ አንዳንድ እንግዲህ እስቲ ሃይማኖታዊ ኢንቴግሬትድ በሆነ መንገድ እንደው ማየት አይቻልም?
እውነት ለመናገር ከሆነ እሱን ለማየት እኔ አቅሙ የለኝም። ምክንያቱም እኔ እንዳልኩ የቋንቋና ከቋንቋ አንጻር የሚደረግ ሂስትሪ ነው። ፕሪሂስትሪን ቋንቋ ጥናት በተለይ የሂስቶሪካል ሊንጉስቲክስ የሚሄደው ፕሪሂስቶሪክ የሆነውን ቦታ ወይም ዶክመንት ያልነበራቸውን እነሱን ከቋንቋ አንጻር ለመመለስ የሚችል ነው። የእኛ ጥናት የሚሄደው የተወሰነ ነው። ለምሳሌ እስከ 10 ሺህ ዓመት ድረስ ሊሄድ ይችላል። ከዛ ውጭ ስለ ሰው ልጅ አመጣጥ እንዴት ነበረ በመጽሐፍ ቅዱስን ብቻ ተው የአብርሃም እምነት የተያዙበት እንትን አለ። ከአብርሃም እምነት ውጭ የተለያዩ እምነቶች አሉ። በእነኛው እምነቶች ደግሞ እንዴት ነው የሰው ልጅ መጣ የሚባለው? ምድር ምን ያህል ጊዜ ነበራት? የሰው ልጅ ራሱ ምን ያህል ጊዜ ተፈጠረ? የሚል ነገሮች አሉ። እኔም እንደተራው ሰው ማንኛውም ሰው እንደሚለው ዝም ብዬ የተወሰነች የተቀነጨበች እውቀት ልትኖረኝ ትችላለች እንጂ በዛ ላይ ጥናት ያደረኩበት እንትን ሄድኩበት የለም። ግን በዚህ ላይ አሁን ባነሳ ነው ለምሳሌ እኔ ስናነሳልል ምክንያቱም 3 ነጥቦችን ነጥዬ ለመሄድ ሞክሬያለሁ። አንደኛው መጽሐፌም ትልቅ ትኩረት ያደረገበት ኩሽ በቋንቋ ስያሜነት ምን ማለት ነው? ኩሽ በነገድ ስያሜነት ምን ማለት ነው? ኩሽ በነገድ ስያሜነት ስንል ቢያንስ ጥንታዊ ኩሽ የሚባል መንግስት ነበረው። ይህ መንግስት ማን ነበረ? ኩሽ በመጽሐፍ ቅዱስ አጠቃቀም የነበረው ማን ነው? የመጽሐፍ ቅዱስ ኩሽ ማንን ነበር ይፈር የሚያደርገው? ይህን በምንመለከትበት ጊዜ መጽሐፍ ቅዱስ ከመጽሐፉ በፊት የኩሽ መንግስት መኖሩ፣ መጽሐፍ ቅዱስ የሚጠቅሳቸው ነገሮች ወይም እነሱ ከተጻፉ በኋላ መጽሐፍ ቅዱስ ላይ የተጠቀሰው ስለ ጥንታዊ ኩሽ መንግስት ብቻ አይደለም። የኩሽ የተለያዩ ነገሮችም ኩሽ እንደ ነገድም ነው። ኩሽ እንደ ቦታም ስም ሆኖ የተጠቀሰበት ነገር አለ። ስለዚህ ከዛ አንጻር ለማየት ነው የሞከርኩት። አሁን ይኸው በእምነት ደረጃ የሚጻፉ መጽሐፎች አሉ። አሁን የእምነት የተጻፉ መጽሐፎች ትክክል ናቸው ትክክል አይደሉም ብሎ መሄድ ሌላ ጉዳይ ነው። ምክንያቱም እሱ አንድ ሰው አመንኩ ካለህ እምነት እምነት ነው። ምንም ነገር የምታደርገው ነገር የለም። ከሳይንስ ጋር አንስተህ ጉንጭ አልፋ ክርክር የምታደርግበት ነገር አይደለም። አምናለሁ ካለ አመነ ነው። ለምን አመንክ ብለህ ለምን እንደዚህ መሆንክ ብለህ እኔ አልገባበትም። ግን በታሪክ ደረጃ ነው። በታሪክ ደረጃ ስንል ሪከርድድ የሆነ ሂስትሪ ያለው መንግስት ኩሽ የሚባል መንግስት ነበረ። ይሄ መንግስት ማን ነው የሚለውን ከዛ ኩሽ ደግሞ በቋንቋ ደረጃ አሁንም በሳይንስ ደረጃ ነጥለን በጄኔቲካሊ ወይም በዘር ግንድ ይገናኛሉ ብለን የምንለያቸው ቋንቋዎች አሉ። እነኚህ ቋንቋ ተናጋሪዎች እና የጥንታዊ ኩሽ መንግስት ግንኙነት አለው ወይስ የለውም? ይህ ከመጽሐፍ ቅዱስ ጋር ያለው ምንድን ነው ግንኙነቱ የሚለውን ብቻ ከማየት ላይ ነው የተወሰንኩት። እንግዲህ እንደሱ ከሆነ ለምሳሌ አሁን በዕብራይስጥ ኩሽ የሚለውን በ3ኛው መቶ ቅድመ ጋር አቆጣጠር ወደ ግሪክ በተተረጎመው ብሉይ ኪዳንና በሌሎች የዕብራይስጥ ጽሁፎች ላይ በወጥነት ኢትዮጵያ በማለት ቀርበዋል። እንደዚሁም ቨልጌት የሚባለው የ4ኛው ክፍለ ዘመን የላቲን መጽሐፍ ቅዱስ ትርጉምም ኢትዮጵያ በሚል ያቀርበዋል። ከእንግሊዝኛው ኪንግ ጄምስ ቅጂ ኢትዮጵያ የሚለውን ከኩሽ ከሚለው ጋር እናገናኛለን። እነዚህ ሁሉ ነገሮች በተለያየ ደረጃ ኢትዮጵያ ኩሽ እያለ እየተለዋወጠ የመጣበት ምክንያት ምናልባት ምን ሊሆን ይችላል? ኩሽ በእነዚህ አሁን በጠቀስነው ላይ ኢትዮጵያ ከሆነ ኢትዮጵያ ውስጥ ኩሽ አለ ለሚሉት ሰዎች ትንሽ እንደ መነጋገሪያ መከራከሪያ አንድ መሰረት ሊያስይዝ ይችል ይሆናል። አይ ኩሽ እዚህ ነገር አይደለም፣ ይሄ ደግሞ ኢትዮጵያ ተብሎ ነው የተገለጸው የሚለው ደግሞ ኩሽ የሚለውን ያወጣዋል የሚልም ከሆነ እንደዚሁ በሁለት ሳይድ የእንቁላሉና የዶሮ አይነት ታሪክ ገደማ ሊመጣ ይችላል። እና ምንድን ነው ያንተ አስተያየት በዚህ ላይ? ይኸውልህ አሁን የመጽሐፍ ቅዱስን በሚተረጉሙበት ጊዜ ጥንት በታሪክ ደረጃ ያነሳነው ኩሽን እርሳው ለብቻው ይቀመጥ አይደል? መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ የተነሳው ኩሽ ቅድም እንዳልኩ ከጥንታዊ ኩሽ መንግስትንም ሪፈር የሚያደርግበት ጊዜ አለ በተወሰነ ደረጃ ላይ። ከዛ ውጪ የተለያዩ ቦታዎችንም የጠቀስበት አለ። ዝርዝሩ ለምሳሌ እዛ መጽሐፌ ላይ በተለይ በአባሪ መልክ በዝርዝር አስቀምጨዋለሁ። የጠቀስኳቸውንም ኢቭን የፕሮፌሰር ኤፍሬምን ስራ መመልከቱ እንደውም እሳቸው በዝርዝር አቅርቦታል። እሱንም ማየት ይቻላል። በተለያዩ ወቅት ለምን አንዳንድ ጊዜ እንደዚህ ሁለቱን እየቀላቀሉ አንዳንድ ጊዜ ሳይቀላቅሉ ለምን አቀረቡ ስትል በአማርኛ መጽሐፍ ቅዱስም ላይ እኮ ታገኛለህ። አንዳንዱ ቦታ ላይ ኢትዮጵያ ብሎ አንዳንዱ ቦታ ላይ ደግሞ ኩዛ የሚል ነገር ታገኛለህ። ጠቅሼዋለሁ የትኛው መጽሐፍ ቅዱስ ላይ እንደዛ የሚል ነገር። የዚህ መቀላቀል አለ። ለምን እንደዚህ ቀላቀሉ? አንዳንድ ጊዜ አሁን የፖለቲካም አድርገው የሚቀላቅሉት አለ። በቅርብ ጊዜ በተለይ አንዳንዶቹ ነጥለው ነው ይህኛው ኢትዮጵያን ባሌለበት ኩሽ ስለተባለ በጥንታዊ ኩሽ ብለን እንሄድበት ነው። ኩሽ ደግሞ ቅድም የነገርኩ በመጽሐፍ ቅዱስ እሳቤ ኩሽ ከጥቁር ጋር የማያያዝ ነገር ከመጽሐፍ ቅዱስ በኋላ ላይ በተለይ በመጡት ኢንተርፕሬቴሽን ላይ ኩሽ ማለት አፍሪካዊ ነው ማለት
ታውቃለህ። የሃም ልጆች ሴም ኩሽና ያፌት ነው። ያፌት ወደ እንትን ሄደ ኤሮፒያና የሌላውን ሞላ፣ ኩሽ ደግሞ ወደዚህ የዚህኛውን ሞላ ምናምን የሚባል አለ። ከዛ ታሪክ ጋር በመነሳት ኩሽ የሚባለው አጠቃላይ አፍሪካን ይመለከታል። ምክንያቱም ጥቁር ማለት ኩሽ ማለት ስለሆነ ከሚል የእኛ ታሪክ ነው ብሎ ይመጣሉ። ለምሳሌ አለቃ ኪዳነ ወልድ ክፍሌ ላይ ብትመለከት ያንን ነው የሚለው መግቢያው ላይ አለቃ ኪዳነ ወልድ ክፍሌ የመጽሐፍ እንትን የታሪክ ስራም ባይሆን በአብዛኞቹ ላይ በመነሻ ደረጃ የሚሏቸው እነሱን ነው። ይህ ከእምነት ጋር የተያዘውን ነው። ከእምነት ጋር የተያዘው ለምን እንደዚህ ያሉ ብለህ አትልም። ምክንያቱም የእምነት መጽሐፍ ነው። ከእምነት ጋር ተያይዘው የራሳቸውን የታሪክ እንትን የገለጹን ነው። ቅድም ስጠቅስ እነ ተክለ ጻዲቅ መኩሪያን ትራዲሽናል ጸሐፊዎች ጋር አደረካቸው። አሁን ተክለ ጻዲቅ መኩሪያ ሆነን ለመናገር ከትራዲሽናል ታሪክ ጸሐፊነት ይልቅ ወደ ፕሮፌሽናል ጸሐፊ አድርገህ ልትወስዳቸው የምትችል ነው። በጣም በታሪክ ደረጃ ላይ ትልቅ ስራ የሰሩ በጣም ጥልቅ ምርምር እያደረጉ በተወሰነ ደረጃ ላይ የምንጠይቃቸው ነገሮች ቢኖሩም ደንበኛ ፕሮፌሽናል የታሪክ ጸሐፊ አይነት ስራዎችን ያከናወኑ ሰው ናቸው። የእሳቸው ከሌሎቹ በተለይ የትራዲሽናል ጸሐፊ ከምንላቸው እጅጉን የተለየ ነው። ግን በእምነት ደረጃ ላይ ሲመጡ ያንን ለምን ተገንዝበው ሄዱ ማለት ይከብዳል። ማምን ሰው አለ። ማምን ስል ዝም ብሎ በሳይንሱ ደረጃ እንሄዳለን። እንዴት መሰለህ፣ ለምሳሌ አሁን እንደ ንቡረ ኤርምያስ ከበደ አይነት በጥንት ከኢትዮጵያ በጣም በብሔራዊ ስሜት ወደ ተሳከረ ደረጃ አድርገው ሁሉም ነገር ኢትዮጵያዊ ማድረግ ነገር አለ። የአቶ ተክለ ጻዲቅ መኩሪያ ልዩነት በጣሊያንኛም በፈረንሳይኛም በእንግሊዝኛም ከተጻፉ መጽሐፎች ውስጥ ራሳቸውን ያስተማሩ ሰልፍ ቶት ሂስቶሪያን ናቸው እና በዘመናዊ መንገድ በታሪክ ትምህርት እና በታሪክ አጻጻፍ ስልጠና የላቸውም ለማለት ነው። አክቹዋሊ ሮላቸውን ማሳነስ አይደለም። ግን ዞሮ ዞሮ መጽሐፍ ቅዱሱ ላይ ያሉት ነገሮች በተለያየ ጊዜ ኢትዮጵያ በተለያየ ጊዜ ኩሽ እያለ የመጣው እንግዲህ መጽሐፍ ቅዱስ ሲተረጎም ለምንድን ነው ይሄ የሆነበት የሚለው ነገር አለ። እንግዲህ አንዱ የጥንት ቋንቋም ነው ግዕዝ። በእነዚህ መጽሐፎች ከግዕዝ ነው ወደ አማርኛ የተተረጎመው መጽሐፍ ቅዱሱ። በግዕዝ ላይ ያሉት ነገሮች እንግዲህ ከጥንት ቋንቋዎች ጋር ያለው ነገር ይህን ጥያቄ የምጠይቅ ለምንድን ነው ዶክተር ግርማ አሁንም ድረስ በኢትዮጵያ ፖለቲካ ውስጥ የሴም ሃይማኖት ነው ተብሎ ይወሰዳል ክርስትና በአጠቃላይ። አንዳንዶቹን ሲመለከቱት ያው የአብርሃም ሃይማኖት ይሁዲ ማነው ጁዳይዝም እስልምናና ክርስትና ነው። ይሄ ኢትዮጵያ በሚል ኢትዮጵያን እንደ ኢምፓየር ለማየት ቋንቋው አማርኛ ነው፣ ባህሉ የአማራ ባህል ነው፣ ኦርቶዶክስ ነው ሃይማኖቱ። የኢትዮጵያ ናሽናሊዝም የሚለው ኃይል እንደ መከራከሪያ አድርጎ የሚያቀርብበት ነጥብ ስለሆነ አሁን እዚህም ላይ ነገሮቹ ስለተጠቀሱ እንደ እግረ መንገድ ይህንን አይቶ ለማለፍ ጥሩ ነው። ያጻጻፉም ምንጭ የቋንቋም ልዩነት ኩሽም የሚለው የሚከራከረው ይሄኛን ነው። ከጊዜ በኋላ ዴሊበሬትሊ የማግለል ነገር ተደርጓል የሚል ነገር ስላለ ማለት ነው። ይሄ የጠቅላላ ለጀነራል ኦዲየንስ የቀረበ መጽሐፍ በመሆኑ ፕሮግራማችንን ብዙ ሰው ስለሚመለከት የብዙ ሰው ጥያቄ ሊሆን ይችላል፣ እኔንም ጨምሮ ብዬ ስለማስብ ነው የምጠይቀው። ኦኬ፣ በጣም ጥሩ ጥያቄ ነው። ያው ከመጽሐፉም እየዘለልን ብንወጣ፣ ምክንያቱም መጽሐፉን የሚፈልግ መጽሐፉን ማንበብ ስላለበት ሰፋ አድርጎ መወያየቱ ክፋት የለውም እና እኔ በዛ በኩል ደስ ይለኛል። እንደምታውቀው የአብርሃም እምነት የሚባለውን የሴም ሕዝብ እምነት ብሎ የሚወስድ ምናልባት እኛ ጋር ካልሆነ በስተቀር ካለም በሌላው ዓለም ላይ ያለ አይመስለኝም። ምክንያቱም የአብርሃም እምነት የምንላቸው ያው አይሁድነትን፣ የአይሁድ ሃይማኖትን፣ የእስልምና ሃይማኖትን እና ሶስቱም ከአንድ የወጡበትን የክርስትና ሃይማኖት ናቸው። ለምሳሌ በዌስተርን ውስጥ የሚመለከቱ እኛ ጁዶ ክርስቲያን ባህላችን ነው አይደለም የሚሉት። በተለይ ለአክራሪዎችም እንደውም ናዚዝምን ባትለው ግን የፋሽዝም የመሳሰሉት ነገሮች እኮ ከክርስቲያኒቲ ጋር በጣም ራሳቸውን ለማያያዝ ሞክረዋል። እዚህ በአሜሪካ ውስጥ ድሮ ኩዩክላን እንደምትላቸው የምታውቃቸው በእምነት ስም ብዙ ግፍ ተሰርቷል እና እነኚህ ምንም ከራሳቸውን ከአይሁድ ጋር የማያይዙ ሰዎች ግን የኛ ክርስቲያን ባህል ነው ብለው የሚሄዱበት አለ። እስላሙም እንደዚያ አጥብቆ የሚሄድበት አለ። ፈጽሞ እንደውም በእስልምናም ባለሙያ ባልሆንም በዛ ውስጥ ብዙ ነገሮችን ባላውቅም እንደ በዚህ እስልምናን ከብሔረሰብ ጋር እስልምናን ከነገድ ጋር ማያያዝ ኃጢአት ነው። በሌላውም በኩል ላይ በኢትዮጵያ እንደዛ የማያያዙ ከሆነ ይሄ በጣም የሚያሳዝን ነገር ነው። ወይም ስለ ሃይማኖቱ ትክክለኛ ግንዛቤ ካለመኖር ነው። ግን አላውቅም እምነቱን ከዚህ ከእንትን ጋር ማያያዙ ከአንድ ብሔረሰብ ወይም ከአንድ ነገድ ጋር ማያያዙ። ምክንያቱም እምነት በአጠቃላይ እኮ የምትለው ከሰው በላይ የሆነ ፈጣሪ ያለ አይደለም የምትለው።
ፈጣሪን ከአንድ ነገር ጋር ልታያይዘው አትችልም። እና ያን ካያያዝከው ለምን ፈጣሪ ብለህ ታስባለህ? እና እሱ ትልቅ ስህተት ይመስለኛል። እንደዛ አይነት ነገር ካለም ከዛ ውጪ አላውቅም። ጥያቄን መልሼው ይመስለኛል እና ወደ አዎ፣ ሌላ አይ በቃ እኔ እንዲያውም ምን መሰለህ መነሻዎቹ እነዚህ በመሆናቸው ምናልባት በሌላው ክፍለ ጊዜ ስናነሳ በጣም በስፋት እንሄድበታለን። አሁን እስኪ አንድ ለየት ያለ ወጣ ያለ ጥያቄ ልጠይቅህ። የፊታችን ቅዳሜ ጁን 26 የኩሽ እና ኩሻዊ ቋንቋ ታሪክ፣ ሃይማኖትና ነገድ መጽሐፍ በይፋ በዋሽንግተን ዲሲ በሳንኮፋ ቡክስ ቪዲዮ ኤንድ ካፌ ይመረቃል። በዚህ ምርቃት ላይ ሶስት ሁለት ፕሮፌሰሮች ጥናታዊ ጽሑፍ ስለ መጽሐፉ ያቀርባሉ እና እስኪ እነሱን እንጀምርና መጀመሪያ ከአንተ እንጀምር። ጥሩ ነው። እኔ ምረቃት አልለውም። ምክንያቱም አንደኛ መጽሐፉ ትንሽ ከተጻፈ ብዙ ቆየ፣ ሁለተኛ ደግሞ እኔ እንጃ አካዳሚክ መጽሐፍ እንደ ምርቃት ያስፈልገዋል ብዬም አላስብም። እንደ ልቦለድ መጽሐፍ ላይ ህዝብ እንዲያነበው ምናምን ተብሎ ለገንዘብ ለሽያጭ ስለሚባል አካዳሚክ መጽሐፍ ዓላማው ሌላ ስለሆነ ምርቃት አይደለም። ግን ይሄ መጽሐፉ ለአብዛኛው ለአጠቃላይ ህብረተሰብ የቀረበ ስለሆነ ብዙ ሰዎችም በሀሳቡ ላይ ያ መጽሐፉን ያነበቡ ሰዎች የተለያዩ ኮመንቶች በዚህም በዛም ሲሉ ስለነበረ የበለጠ ቢብራራ የሚል ነገር ከአንዳንድ ሰዎችም ስለቀረበ እና እድሉ መጥቶ ውይይት ቢደረግበት የሚል ለምን ዲስከሽን አይፈጠርም በሚል አደረግን እና በዚህ ላይ ፕሮፌሰር የቢዮ ወልደማርያም ከሲቲ ዩኒቨርሲቲ ኦፍ ኒውዮርክ እና ፕሮፌሰር ዳንኤል ካሳሁን ደግሞ ከአውስቲን ከቴክሳስ ሁለቱ በእነኚህ መጽሐፎች ዙሪያ የተለያዩ የራሳቸውን አታይ ዲስከሽን ያደርጋሉ። እዛ ላይ በዛውም እኔም የተወሰኑ ነገሮች ጥያቄዎች ካሉ ሰፊ ውይይት ለማድረግ ነው። ምክንያቱም ሀሳቡ የፖለቲካ መጽሐፍ አይደለም፣ የሌላ ነገር አይደለም፣ አካዳሚክ የሆነ ነገር ነው። ግን አካዳሚክ የሆነ ነገር ደግሞ ህብረተሰቡን በአሁኑ ጊዜ የፖለቲካም የመጨቃጨቂያም የመነታረኪያም የመዋደጃም ምክንያት ስለሆነ በዚህ መጽሐፍ ውስጥ የተነሱት ኢሹዎች እነሱን ሰፋ አድርጎ ለህብረተሰቡ ለማብራራት እኔ ካልኩት ውጭ የተለያዩ ሰዎች ደግሞ አስተያየታቸውን እንዲሰጡ ያ መድረክ በዛ መልክ ተዘጋጅቷል። አመሰግናለሁ። እስቲ እንግዲህ ከሪቪወሮቹ አንዱ ፕሮፌሰር የእብዮ ወልደማርያም ይባላሉ። ፕሮፌሰር የእብዮ ወልደማርያም ኢትዮጵያ አን ኤንሸንት ላንድ አግሪካልቸር ሂስትሪ ኤንድ ፖለቲክስ በሚል በሬድ ሲፕሬስ የታተመ አንድ ጥሩ የኢትዮጵያ የእርሻ ታሪክና ፖለቲካ ላይ ድንቅ መጽሐፍ ያቀረቡ ናቸው። ምናልባት ለተመልካቾቻችን ማን ናቸው የሚለውን ነገር ለመግለጽ ፕሮፌሰር የእብዮ ወልደማርያም አስመራ ተወልደው ጣሊያን ተሸንፋ ከቀጠናው ከወጣች ከ3 ዓመት በኋላ ነው እንግዲህ የተወለዱት። የትምህርት ጉዞአቸው የሚጀምረው አስመራ፣ ቀጥሎም በታሪካዋ ከተማ አድዋ፣ መቀሌ፣ ካይሮ፣ አሜሪካ፣ ካናዳ የመካከለኛና የከፍተኛ ትምህርታቸውን አጠናቀው የእርሻ ባለሙያ ናቸው። በሙያ የተሰማሩባቸው ቦታዎች ኦጋዴን፣ መካከለኛው አዋሽ፣ አስመራ፣ ጋያና፣ ናይጄሪያ እንዲሁም ኒውዮርክ እና ሌሎችም ለአጭር ጊዜ ከባለሙያዎች ጋር ተዳብረው የሰሩባቸው ዘርፎች አሉ። በቀጠና ፖለቲካ ላይ ልዩ ትኩረት አላቸው። ፕሮፌሰር ዳንኤል ካሳሁን በጂኦስፓሻል የዶክትሬት፣ በአካባቢ ጥናት የማስተርስ እንዲሁም በጂኦግራፊ የመጀመሪያ ዲግሪዎች አሏቸው። ኢትዮጵያ ሳሉ በሐረማያና አዲስ አበባ ዩኒቨርሲቲዎች በማስተማርና ምርምር ስራዎች አገልግለዋል። ላለፉት 17 ዓመታት ኑሯቸው አሜሪካን አድርገው በካሊፎርኒያ እና በቴክሳስ በሚገኙ ከፍተኛ ትምህርት ተቋማት በተባባሪ ፕሮፌሰርነት ሲያገለግሉ ቆይተዋል። ከማስተማሩ ጎን ለጎን አካዳሚያዊ ጥናቶችን በማካሄድ ውጤቶቻቸው በበርካታ ጆርናሎች ላይ ለህትመት በቅተዋል። በበርካታ ሀገር አቀፍና ዓለም አቀፍ መድረኮች ላይም ቀርበዋል። በተለይም ባለፉት 6 ዓመታት ከአካዳሚያዊ ተግባራት በተጓዳኝ አጠቃላይ ኢትዮጵያዊ አንባቢን ታሳቢ በማድረግ ትኩረት በሚሹ አካባቢያዊ ልማታዊና ትምህርታዊ ጉዳዮች ላይ መጣጥፎችን በአማርኛና እንግሊዝኛ ቋንቋዎች በሀገር ውስጥ መጽሔቶችና ጋዜጦች አሳትመዋል። በሬዲዮና በቴሌቪዥን በርካታ ቃለ መጠይቆችን አካሂደዋል። በቅርቡ በሬድ ሲፕሬስ አሳታሚነት ከፍተኛ ተነባቢነት ያገኘውን የፕሮፌሰር አለማንተ ገብረስላሴ ትውስታዎቼ ስለ መሬት ይዞታና የተለያዩ ፖለቲካዊና ሀገራዊ ጉዳዮች የተሰኘ መጽሐፍን ሙያዊ ግምገማ አድርገው ጆርናል ኦፍ አፍሮዚያቲክ ላንጉጅስ
ጆርናል ኦፍ አፍሮ ኤዥያቲክ ላንጉጅ ሂስትሪ ኤንድ ካልቸር በተሰኘ አካዳሚያዊ መጽሔት ላይ አሳትመዋል። አቶ ካሳሁን ቸኮል እንዲህ እዚህ መጽሔት ላይ ፎቶቸውን የምታያቸው በተለያዩ እንቅስቃሴዎች ነው ያሳለፉት። አስመራ ነው የተወለዱት። አዲስ አበባ ዩኒቨርሲቲ ተምረዋል። አዲስ አበባ ዩኒቨርሲቲ ተምረው በጸረ ፊውዳል እንቅስቃሴ ተማሪዎች ተቃውሞ ባረጉበት ጊዜ ከታዋቂው ኢትዮጵያዊ ደራሲና ጋዜጠኛ በዓሉ ግርማ ጋራ እንደ ኢንተርን መነን መጽሔት ላይ ሰርተዋል። ከዛም ያወጧቸው ግጥሞችና ጽሁፎች በአዲስ ዘመን ጋዜጣ ላይ አቶ በዓሉ ግርማ ያወጣላቸው ነበር። አቶ በዓሉ ግርማ በጽሁፍና በህትመት ጉዳይ ላይ ያው የእሳቸው ሜንተር እንደሆነ ተደርጎ ይቆጠራል። አቶ ካሳሁን ቸኮል በጣም የህይወት ታሪካቸውን ለሚያይ በጣም ብዙ ነገሮች ውስጥ ነው የተሳተፉት። የመጀመሪያው የፓን አፍሪካኒስት ኮፋውንደር ናቸው። ዘአፍሪካን ዩዝ ሙቭመንት ኢን አሜሪካ በሚል ደንበኛ ፓን አፍሪካኒስት ናቸው። በንቃት የተሳተፉባቸው የነፃነት እንቅስቃሴዎች አሉ። አንዱ አክቲቭሊ ፓርቲሲፔት ያደረጉበት በዚምባብዌ የነፃነት እንቅስቃሴ ትግል ውስጥ ከዛፑ ጋራ፣ በሞዛምቢክ ከፍሬሊሞ ጋራ፣ በአንጎላ ከኤምፔል ጋራ እንዲሁም በጊኒ ቢሳው እና በኬፕ ቬርዲ ከአጂግ ጋራ ብዙ አስተዋጽኦ አድርገዋል። አቶ ካሳሁን ይህንን ትግል ይረዱ የነበሩት ፓምፍሌቶች፣ መጽሐፍቶች፣ የፕሮፓጋንዳ ጽሁፎች፣ ኒውስሌተሮችን በማተም ነበር። እድለኛ ሆነው አቶ ካሳሁን በህይወት እያሉ በንቃት የተሳተፉባቸውን የፖለቲካ ፓርቲዎችና የነፃነት ትግሎች የደገፉትን በሙሉ ነፃ ሲወጡ፣ እንዲሁም አፍሪካን ናሽናል ኮንግረስን በጣም ይደግፉ ነበር። ሳውዝ አፍሪካም በ1994 ነፃ ስትወጣና የቀሩትን አፍሪካ ሀገሮች ነፃ ሲወጡ ኤርትራን ጨምሮ ለማየት ታድለዋል። የመጀመሪያ ዲግሪያቸውን ያገኙት በፖለቲካል ሳይንስና በአፍሪካን ስተዲስ ነው። ከዛ በኋላ ማስተርስ ሶሲዮሎጂ ነው ያገኙት የሰሩት ከኒውዮርክ ዩኒቨርሲቲ። እኚህ ጠንካራ ሰራተኛ እና ምሁር በሜክሲኮ ከተማ የመጀመሪያውን በኤል ኮሊጎ ደ ሜክሲኮ ዘ ፈርስት ግራጁዌት ፕሮግራም ኢን አፍሪካን ስተዲስ በላቲን አሜሪካ ላይ አቋቁመዋል፣ አስተምረዋል። በ1983 ዓ ም አፍሪካኒስት ስኮላርስ እና ፒፕል ኦፍ አፍሪካን ዲሰንት የሚያሳትሙበት የህትመት መድረክ ለመፍጠር አፍሪካን ወርልድ ፕሬስን በ1983 አቋቋሙ። በ1985 ዓ ም እንዲሁ የአፍሪካን ወርልድ ፕሬስን የስርጭት እንቅስቃሴ የሚያግዝ ሬድሲ ፕሬስ በሚል የሚታወቅ በ1985 ዓ ም አቋቁመዋል። ሰርድ ወርልድ ኳርተርሊ ካሳሁን ቸኮል ፕራይዝ በስማቸው ሰይሞላቸዋል። ለወጣት በአፍሪካን ስተዲስ ላይ ለሚመራመሩ እና ጥናት ለሚያደርጉ ግለሰቦች የሚሰጥ ሽልማት ነው። እንዲሁም ከዩኒቨርሲቲ ኦፍ ቴክሳስ አፍሪካንስ ዲስቲንጉሽድ አዋርድ አግኝተዋል። የኤርትራ ፔን ኤርትራም እንዲሁም በፍሪደም ኦፍ ኤክስፕሬሽን ሽልማት ሸልሟቸዋል። ወደ 4000 የሚቆጠሩ መጽሐፍትን አሳትመዋል። እኚህ ሰው ከአሳታሚነታቸው ባሻገር የስራ ባልደረባቸው ዶክተር ግርማ ጉቸው እንደሚለው እጅግ በጣም አሁንም ድረስ ጥልቅ አንባቢ ናቸው። ይህንን ፕሮግራም በሞዴሬተርነት ይመሩታል። በሁሉም ቦታ በጣም ሎ ፕሮፋይል ስለሚፈልጉ እና ቃለ ምልልስም ላይ በጣም ብዙ ፊት ለፊት መምጣት ስለማይፈልጉ በተለየ ሁኔታ ይሄንን ነገር ላስተላልፍ የፈለግኩት በዚህ መንገድ ነው። ምናልባት ብዙዎች ዶክተር ግርማ የሚጠይቁኝ ነገር አንዱ ፕሮግራም እንዳለ እንዲሳተፉ ስነግር ፕሮፌሰር ኃይሌ ገሪማ ይሄን ፕሮግራም ይታደማሉ? ይኖራል ብዬ ገምታለሁ። የትም ቦታ የለም ፕሮግራሙ። ዶክተር ግርማ ጥያቄና መልስ አለው። እነ ፕሮፌሰር የአብዮ ፕሮፌሰር ዳንኤል ጽሁፍ ካቀረቡ በኋላ አዎ ሰፊ ጥያቄና መልስ ጊዜ አለው። በጣም በጣም በቂ 2 ሰዓት የሚያክል የጥያቄና መልስ ጊዜ አለው። ጥያቄና መልስ ዝግጅት ነው። በፈለገው ሰዓት መጠየቅ ማለት በዙም መጠየቅ ይቻላል። በአካልም የሚመጡ ሰዎች መጠየቅ ይችላሉ። በርካታ ሰዎች እንደሚመጡ እንጠብቃለን። አሁንም ፕሮሚስ ያደረጉ ሰዎች አሉ። ይሄን ዙም ሊንክ አሁን እዚህ ላይ ሊንኩን ብናስቀምጠው ብንናገረው በተለያየ የዓለም ክፍል የሚገኙ ኢትዮጵያንም ጭምር ኢትዮጵያውያን ይህንን ፕሮግራም ለመከታተል ሰዓቱና ጊዜው ያላቸው ሊገቡ ይችላሉ። ኢትስ ኦፕን ኤንድ ፍሪ ማለት ነው ለሁሉም። ምንም የሚከለከል ነገር ማንም ሰው መግባት ይችላል። ማንም ሰው ገብቶ የፈለገውን ጥያቄ መጠየቅ ይችላል።
እንደው አንድ ቅድም ባነሳው ነገር ላይ አንድ አስተያየት ትሁት ማሳሰቢያ እንደው መናገር ፈልጋለሁ። ይሄ መጽሐፍ የተጻፈው ለእኛ ነው ብዬ አስባለሁ። ለጀነራል ኦዲየንሱ ለጠቅላላ አንባቢ ነው የተጻፈው። ብዙ ጊዜ አካዳሚያዊና ምርምራዊ ስራዎች እኔ እናንተን ካወቅኩ ወደዚህ አሁን አንተም አቶ ካሳሁንም የሬድ ሲፕሬስ የሚያሳትማቸው መጽሐፍ ስትልኩልኝ እንጂ ፋሚሊየር የሆን ነው። ብዙ ጊዜ እዛው በዩኒቨርሲቲና በአካዳሚ በተወሰኑ ምሁራን መካከል የሚቀሩ ስራዎች ብዙ ናቸው። ይሄንን መጽሐፍ በእውነት በዚህ አይነት ደረጃ እንደዚህ ምሁራዊ ውይይት እንዲደረግበት አዘጋጅተህ ማምጣትህ የሚያስመሰግን ነው ብዬ ነው ማምነው። ምክንያቱም አንተ ያንተን ድርሻ አቅርበሃል። አሁን ይሄንን መጽሐፍ በሶስት በአራት በአምስት ወይም ከዛ በላይ በሆኑ አእምሮች አስተያየቶች የመቃኘት እድሉን ማግኘት በጣም ጥሩ ነው። የብዙዎቻችንን ጥያቄ ከብዙ ነገር አቅጣጫ ጋር የማድረስ ሁለተኛ እኔ ነኝ አንተን ቃለ ምልልስ ያደረኩት ይሄ አንድ ለአንድ ነው። ብዙ ኢትዮጵያውያን ደግሞ በዚህ ላይ በተመሳሳይ የትምህርት መስክ ስልጠና ያላቸው በታሪክም በሶሲዮሎጂም በአንትሮፖሎጂም በተለያየ ሪሌትድ በሆኑ እንደ እህት ሳይንሶች ውስጥ የሰለጠኑ ሰዎች እንዲህ ተገናኝተው ቃላቸውን በማቅረብ አስተያየታቸውን በመስጠት የሚያጠሩልን ሀሳብ በመሆኑ እጅግ በጣም ጥሩ ነው። ሊመሰገን ይገባል ብዬ ነው የማስበው በእውነቱ። ምክንያቱም ትልቅ ነገር ነው፣ አልተለመደም። እንደዚህ አይነት ስራዎች እዛው ዩኒቨርሲቲ አካባቢ እዛው አካዳሚ አካባቢ የሚያልቁ ናቸው እና ዞሮ ይሄ ለሌላ ሰው ብዙ ነገር የሚያስጨብጥ ትልቅ ስራ በመሆኑ እድሉን በማዘጋጀትህ እኔ መቼስ ሰፊውን ህዝብ ወክዬ እኔንም ጨምሬ እንደ ተራ አንባቢ ላመሰግን ፈልጋለሁ ዶክተር ግርማ። እኔም አመሰግናለሁ እድሉን ስለሰጠኸኝ። ዋናው ነገር እኔ ስሰራ ብዙ ጊዜ ስራዎችን ያው እንዳየሃቸው በተለይ ለህብረተሰቡ ብዬ መስራት የጀመርኳቸው መጽሐፎችን እኔ ብቻ ስላልኩት ሳይሆን ሌሎች ምሁራኖችም በእነኛ ላይ አስተያየት እንዲሰጡ ሪቪውም ይደረጓሉ። ከሪቪው ውጭ ግን እንደዚህ መድረክ ተዘጋጅቶ እኔ የሌለውበትም ውይይት እንዲደረግባቸው እፈልጋለሁ። ምክንያቱም አንድ ነገር እኔ ያለቀለት ነው ተብሎ ምንም ነገር እንዳይወሰድ እፈልጋለሁ። ሁሉ ነገር አንድ የምርምር መጽሐፍ ሲወጣ የሌላው መነሻ መሆን አለበት። የሁሉ መቋጫ ሳይሆን ሌላው መነሻ መሆን አለበት። በራሱም ያበረክተው አስተዋጽኦ እንዳለ ሆኖ ከዛም ከሚያበረክተው አስተዋጽኦ ውስጥ ዋናው ሊጠቀስ የሚገባው የሚሆነው ሌላው መነሻ እንዲሆን፣ መወያያ እንዲሆን፣ በዛ ውስጥ የቀረቡ ነገሮች ፍሬ ነገሮች ትክክል መሆን አለመሆናቸውን መገምገምና በተለያዩ መልክ ለህብረተሰቡ ማሳወቅ አንዱ ነው ብዬ ስለማስብ ነው። ካልተሳሳት በቋንቋና ነገድ የመጀመሪያው ቅጽ ሲወጣ ኢትዮጵያ ውስጥ እኔ አልነበርኩም፣ ግን ፕሮፌሰር ዘላለም ሊየው፣ ፕሮፌሰር አበበ እና ፕሮፌሰር አህመድ ዘካሪያ ውይይት እንዲያደርጉበት አድርገን ነበር እና በተለያየ ደረጃ ላይ በዚህ ጉዳይ ላይ ራሳቸውን ችለው ውይይት አድርገውበታል። ከመጽሐፉ ላይ ከተደረጉ ሪቪዎች ፕሮፌሽናል ሪቪው ከተደረጉ ፈረንጆችም ሪቪው አድርገውታል። ባይዘወይ የቋንቋና ነገድን አማርኛውን አንብበው በጣም የሚገርመኝ አንድ ፕሮፌሰር ሪቪው አድርገዋለች፣ ራሻ የምትገኝ ፕሮፌሰር። እና እንደዚህ ሰዎችም ውይይት እንዲያደርጉበት እፈልጋለሁ። ምክንያቱም እኔ የሰራውን ነገር ያለቀልን ነው፣ የኔ ስራ በቂ ነው፣ ከዚህ በኋላ እኔን ያህል ከተመራመርኩ ማንም ሰው ሊያዩ አይገባም ብዬ የመኮፈስ አይነት ነገር መፍጠር የለብኝም። ዋናው ዓላማዬም እሱ አይደለም። መጽሐፎች እንደዚህ በምጽፍበት ጊዜ ሌላው መነሻ መወያያ እንዲሆን ነው፣ በራሱ የሚያስተምረው ነገር ኖሮ ከዛ ውጭ። ስለዚህ ይህን መድረክ የምፈጥረው ከኔ ውጭም ሌሎች ሰዎች ስለዚህ መጽሐፍ ላይ በተለይ በሙያው ላይ እውቀት ያላቸው ከተለያዩ፣ ምክንያቱም የኛው ሰፊ ሙያ ስለሆነ ፕሮፌሰር የብዩን በምትመለከትበት ጊዜ ታሪክ ላይ በጣም ሰፊ ግንዛቤ ያለው ሌላም መጽሐፍ ጽፏል። አሁንም አዲስ የሚጽፈው መጽሐፍ እንደውም የተወሰኑ ረቂቁን አይቼለታለሁ፣ እድሉን አግኝቻለሁ ለማየት። በጣም ቆንጆ የሆነ መጽሐፍ ስለ አፍሪካን በሚመለከት የጻፈው መጽሐፍ ለእኛ ትልቅ ግንዛቤ የሚሰጥ በትግርኛም በአማርኛም ነው እየጻፈ ያለው፣ ሁለቱንም ሳይመልታኔስሊ። እነኛ አይነት የፕሮፌሰር የብዩን አይነት በጥንታዊ ታሪክ ላይ እና ስለ ሀገራችን ስለ ኢትዮጵያን ኤርትራን ጨምሮ አጠቃላይ ኢቭን አፍሪካን ጨምሮ ትልቅ ግንዛቤ ያለው የአፍሪካን ሂስትሪ የሚያስተምር ሰው በዚህ መጽሐፍ ላይ ስላለው አስተያየት ማግኘት ቀላል አይደለም። ይሄ ደግሞ ለእኔ ሳይሆን ለእኔ የሚሰጠኝ ወይም አንድ ሪቪው ቢያደርግ ብዙ አይደለም፣ በህብረተሰብ ደረጃ ላይ ውይይት ገብቶ የሚመለከተውን በራሱ መንገድ መግለጹ፣ ፕሮፌሰር ዳንኤልን በዛ መልክ መግለጻቸውን አንተ ምላቸው ያው በሙያ ደረጃ ስለምንቀራረብ ብዬ ነው። እና የእነኛ አይነት ውይይት መኖሩ ለእኔ ብቻ ሳይሆን ለህብረተሰቡም ይሆናል በሚል ነው። እና
እኔ ብቻ የምመሰገንበት አይደለም። ሆነን ለመናገር እንደው ምስጋና ሊገባቸው የሚገባው ሌሎቹ ምሁራኖች በዚህ ላይ የሚሳተፉት ናቸው። አመሰግናለሁ። ልክ ነው ያልከው። እንግዲህ እኔ ኦን ቢሃፍ ኦፍ አርትስ ቲቪ በራሴም ስም በተመልካቾችም በአንባቢዎችም ስም ፕሮፌሰር የብዮ ወልደማርያም እና ፕሮፌሰር ዳንኤል ካሳሁን ውድ ጊዜያቸውን ሰውተው ይህንን መጽሐፍ አንብበው ይመለከተናል፣ ያገባናል በሚል አንተ ጽፈሃል። ያንተን አቅጣጫ ወደ ሌላ ግንዛቤ ወደሚጨምር መስመር መረዳታቸውን ለመግለጽ ስለሚያደርጉት አስተዋጽኦ በእርግጥ ትልቅ ምስጋና ይገባቸዋል። እንደዚህ አይነት ምሁራዊ ውይይት በተሰሩ በተለይ እንደዚህ አይነት አብይ በሆኑ ስራዎች የማግነም ኦፐስ ናቸው ተብሎ የሚታዩ ስራዎች ላይ ውይይት መኖሩ ክፍት መሆኑ እጅግ በጣም ጥሩ ነው። እነሱንም ልናመሰግን ይገባናል። እንግዲህ ውድ ተመልካቾቻችን ይህንን ፕሮግራም ከሳንኮፋ ቪዲዮ እና መጽሐፍት በጋራ በመቀናጀት የሚተላለፈው ያን ፕሮግራም በጋራ ከተቀረጸ በኋላ በአርትስ ቴሌቪዥን በሀሳበ ንባብ ፕሮግራም ላይ ይተላለፋል። ይሄንን እንግዲህ ያው ቃል እንገባለን። ምክንያቱም በጣም እርግጠኛ ሆነው በሰንኮፋ በኩል ማሪቱ የሚባሉ ሰው ይጠቀሱልን ነገር አለ። እኔም ይሄንን እንግዲህ ያው ለሲኦ እና ለፕሮዳክሽን እና ትራንስሚሽን ማኔጀር ልከውና ኢሜሉን የነሱን ሀሳብ አድርገን እንቀጥላለን። በድጋሚ እንግዲህ ውድ ጊዜህን አጥፍተህ ይህን ቃለ ምልልስ ለማድረግ በመፍቀድህ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እና በሚሊዮን የሚቆጠሩ ተመልካቾቻችን ስም ከፍተኛ ምስጋናዬን አቀርባለሁ። በስተመጨረሻ እስቲ አንድ ጉርሻ ጥያቄ ልስጥህና የጁን 26ን ፕሮግራም በሚመለከት አንድ የማሳረጊያ ቃል አድርግና እንለያይ። እንግዲህ ብዙ ሰው ቢመጣ ደስ ይለናል። ጥያቄ ያላችሁን ከኔ ሳይሆን በተለይ እኔ በአብዛኛው መጽሐፉ ላይ ስለጻፍኩት ምንም ነገር የለ፣ ግን ከሌሎቹ ምሁራኖች ጋር በመወያየት የተቻለ ግንዛቤ እንዲኖረን እኔም የተለየ ነገር እንድማርበት የምትችሉ በአካባቢ ያላችሁ ሰዎች ብትመጡ ደስ ይለኛል። ያንን ነው ማለት የምፈልገው። በዙም ያልቻላችሁ ደግሞ በጎግል ሚት ነው፣ በጎግል ሚት ብትሳተፉ ደስ ይለኛል። ይህን ነው ማለት ፈልገው። እድሉን ስለሰጠኝ እጅግ በጣም አመሰግናለሁ። ይህ እንግዲህ ዋሽንግተን ዲሲ፣ ሜሪላንድ እና ቨርጂኒያ አካባቢ ያላችሁ ኢትዮጵያውያን ያው ነፃ ግብዣ ነው፣ ተጋብዛችኋል። እኔም አመሰግናለሁ። በጥሩ ሁኔታ ፕሮፌሰር ኤፍሬምም ይመጣሉ። በአጋጣሚ ያለንበት ቦታ ወጣ ያለ ስለሆነ በቅርብ የምንገናኘው በየጊዜ ወዳጅ የሆኑ እኔ ፕሮፌሰር ኤፍሬም እና ካሳሁን በቅርብ እንገናኛለን። ሁልጊዜ ወዳጆች ናቸው። ከነሱ ጋር መገናኘትና መወያየቱ ራሱ ለእኔ ለዚህ የማደርገው ለአካዳሚክ አስተዋጽኦ ለአካዳሚክ ስራዎቼ ትልቅ አስተዋጽኦ አለው። ካሳሁን ከመጽሐፍ ከማሳተሙ ውጪ በጣም አንባቢ ነው። በጣም ጎበዝ አንባቢ ነው። ፕሮፌሰር ኤፍሬም ረጅም ልምድ አላቸው። ካሳሁን እጅግ የሚያስደንቅ የንባብ ችሎታ አለው። ለዛም ነው መጽሐፍ ላይ የተሰማራ የሚመስለኝ። ስለዚህ እነኚህ ወዳጆችም እዛ ላይ መገኘታቸው ደስ ይለኛል።